ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። እንደተለመደው በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን ሰፋ ያሉ ጉዳዮችን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዋናነት እንግዲህ ሰሞኑን በቋራ እየተደረገ ያለ ውጊያ አለ፣ በፋኖና በመከላከያ መካከል ማለት ነው። ምንድን ነው የሚለውን እሱን እናነሳለን። ከጎንደር ከተማ ወይም ከጎንደር መተማ ያለው መንገድም እሱም እንደተዘጋ ነው። ያለው ሁኔታ ምንድን ነው የሚለውን እሱን እናነሳለን። የጎንደር ክልል ምስረታ የሚል አዲስ አጀንዳ ከሰሞኑ ተጀምሯል። ይሄ ጉዳይ ምንድን ነው? ምን አሁን ማንሳት ይህን ምን አስፈለገ የሚለውን እሱን እናነሳለን። እንግዲህ ይህ የፋርጣው ማህበር ወይም ስብስቡ አጠቃላይ በዚህ ጉዳይ ይህን ጉዳይ እያነሳበት ያለበት ሁኔታ ነው ያለው። ስለዚህ የጎንደር ህብረት ራሱ በዚህ ረገድ ምንድን ነው እየሰራ ያለው የሚለውን እሱንም እናነሳለን። ከጎንደር ክልል ጋር በተያያዘ ጉዳዩ እውን ይሆናል ወይስ አይሆንም? ከሆነስ ምንድን ነው ሊፈጠር የሚችለው የሚለውንና የፋርጣው ማህበር አጠቃላይ ጎንደር ክልል የሚለውን ሲመሰርት በቅማንት ላይ የሚያደርሰውን ጉዳት ለመቀነስ ቅማንቱ ምን ማድረግ አለበት የሚለውን ጉዳይ የምናነሳ ይሆናል። እንደተለመደ ዘንድር አለ፣ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድር እንኳን ደህና መጣህ እያልኩ መጀመሪያ ሰሞኑን በምዕራብ ጎንደር ቋራ አካባቢ በፋኖና በመከላከያ መካከል የተለመደ ውጊያ አለ የሚባል አይነት መረጃዎች አሉ። በዛ አካባቢ እንግዲህ መከላከያ ሲገባ ፋኖ ሲወጣ፣ ፋኖ ሲገባ መከላከያ ሲወጣ፣ በተደጋጋሚ እንደዚህ አይነት ነገሮች የተለመዱ ሆነው ቀጥለዋል። አሁን ምንድነው ያለው በተጨባጭ የሚለውን እሱን ብናነሳውና ወደሚቀጥሉ ጥያቄዎች ብናልፍ። መልካም። እንግዲህ ሰሞኑን በቋራ እየተደረገ ያለው የፋኖና የመከላከያ ውጊያ አለ። እንዲሁም የአድማ ብተና የሚባለው ኃይል እንዴት እየሰራ ነው፣ ከስልጠናው አንጻር እንዴት እየሄደ ነው የሚለውን በዚህ ማንሳት እንችላለን። የመከላከያው እንቅስቃሴ ከቅማንት ጉዳይ ጋር በተያያዘ አብረው እዚሁ ማንሳት እንችላለን። እንግዲህ ሰሞኑን ቋራ ሰልፈረዲን የሚባል ቦታ አካባቢ ውጊያዎች እየተደረጉ ነው። አይ ቲንክ ትላንት ይመስለኛል ወይም ከትላንት ወዲያ ትንሽ ከበድ ያለ እንትን ውጊያ ነበረ በሁለቱ ወገኖች መካከል ተብሏል። ከሁለቱም ከባድ የሆነ ጉዳት ደርሷል የሚሉ አሉ። አንዳንዶቹ የለም ፋኖ በከፍተኛ ሁኔታ ተጎድቷል፣ ነዋሪዎችም እዛው አብረው ተጎድተዋል የሚላለ፣ ሌላው ደግሞ የለም መከላከያ ነው የተጎዳ የሚሉ ነገሮች አሉ። ዞሮ ዞሮ ግን ውጊያ ከበድ ያለ ውጊያ ነበረ። ኢቨን ሲቪሊያን እዛ አካባቢ የሚኖሩ ንጹሐን ዜጎች ራሱ በውጊያው የውጊያ መስክ የሚሆነው መንደር ላይ ዝለም ቢሆን የተጎዱም አሉ ይባላል። እንግዲህ ምን ያክል እንደሆነ ቁጥራቸው አናውቅም። በመከላከያውና በፋኖ በኩል የደረሰው ቁጥር እንትኑ የጉዳት ቁጥሩ ወይም መጠኑ ምን ያክል ነው የሚለው በግልጽ አይታወቅም። ዞሮ ዞሮ ግን ሁለቱም ካዥዋሊቲ እንዳለና ውጊያዎች እንደተደረጉ ነው የሚያሳየው ማለት ነው። እንግዲህ በነ ደሳለኝ ጣሳው የሰለጠነው የብር ሸለቆው የአድማ ብተና የተባለው ቡድን ባለፈው ስናነሳው እንደነበረ ከብር ሸለቆ ሰልጥኖ ወደ የአካባቢዎች ሲበተን ምንም አይነት እንቅፋት አላጋጠመውም። ምንም አይነት የደፈጣ ጥቃት የለም፣ ምን የለም፣ በሰላም ነው ሄደው። ይህ ማለት ሌላ እንትን አለ ብለን ተርጉመነው ነበር ባለፈው። ኢንቴንሽን አለ የሚሰለጥነው የፋኖ ሰልጣኝ በብር ሸለቆ ነው የሰለጠነው፣ ብልጽግና ሰልጥኖት ግን ወደ ፋኖ መሄድ ነው ነበር የሚል ነገር አቅርበን ነበረ። እነ ደሳለኝ ጣሳውም ያን ነገር እንደሰሩት የሚያሳይ ነገር አለ። አሁን አንዳንድ እያለ እየከዳ መግባት የጀመረ አድማ ብተና ይባላል ማለት ነው። ወደ ዋናው መሰረቱ ማለት ወደ መጨረሻው ጎሉ ማለት ነው። እንደዛ የሚሄድ አለ ተብሏል። የለም አይ ይሄ ፕሮፓጋንዳ ነው ምናምን የሚሉ አሉ። ግን እንደዛ አይነት ነገር እንዳሉ እናውቃለን። ብዙ መረጃዎች እየመጡ ስለሆነ ማለት ነው። ሁሉም ባይሆን እንዲህ በጅምላ ምናምን ሳይሆን እየጠፉ ሄደው የሚቀላቀሉ ግን እንዳሉ መረጃዎቹ ያመላክተዋል ማለት ነው። እንደገና ዝንባሌው ማለት የአማራ ክልል ውስጥ ያለ የጸጥታ ችግር የብዙ ሰዎች የብዙ አካላት ኮንስፓይረሲ ውጤት ነው። የአሻጥሮ ማለት በጣም ብዙ ነው። የብልጽግና እንትኖቹ ነው ካድሬ ሆነው ሙሉ በሙሉ ከክልል በታች ያሉት ለፋኖ ነው የሚሰሩት። ከመንግስት ጎን ሆነው የብልጽግና ዋናው ብልጽግና የሚባለው የሚፈልገውን ይሰራሉ ተብሎ አይታሰብም። ለይስሙላ ነው ሁሉም የሚያደርጉት ማለት ነው። የሆነ አንዳንዴም ከሰሩ ካሞፍሌጅ ነው እንጂ በትክክል ለመንግስት ምናምን ብለው የሚሰሩት ነገር የላቸውም። በዚህ ምክንያት አሰልጥነው የሚያመጣቸው በሙሉ ከዛኛው ጋር መሄድ ነው የሚሻላቸው ለነሱ የሚፈልጉት ማለት ነው። እንደገና አጠቃላይ አሁን በመከላከያው በኩል ያለው ለመከላከያው የምትሰጠው ክብርና ለፋኖ የምትሰጠው ክብር ሲመዘን ማን ይበልጣል? በአማራው ህዝብ ዘንድ ማን ነው የሚበልጠው? ለፋኖ ነው ለመከላከያ ነው? ኦኬ ለፋኖ ከሆነ የግድ እነዚህ ወደ ፋኖ እንደሚገቡ አትጠራጠር። መከላከያው ከፍ ያለ ክብር አለው ብለህ የሚባል ድምዳሜ ላይ ከደረስን ከመከላከያው ጎን ሆነው ፋኖን ይዋጋሉ የሚለውን ነገር ነው የምታመጣው። ግን አብዛኛው በተለያዩ ተጽዕኖዎች ውስጥ ስለሆኑ ከፋኖ ጎን የመሰለፍ እድሉ ከፍተኛ እንደሆነና እንዲሁ እየተንጠባጠበን ቢሆን ወደ ፋኖ የሚገቡ እንዳሉ ማለት ነው። በገፍ ሳይሆን እየተንጠባጠበ እንደዛ እንዳለ መረጃዎቹ ያመላክታሉ።
እንግዲህ በክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አረጋ ሲሳይ የሚባሉት ሰውዬ ዛሬ በሰጡት መግለጫ ምን ብለዋል? ለመከላከያ ትልቅ ኃይል የሆነ የጸጥታ መዋቅር አሰልጥነን አዘጋጅተናል፣ እየተዘጋጀም ነው። ራሱን ችሎ የሚዋጋ የአካባቢ የጸጥታ መዋቅር እየፈጠርን ነው። የአማራን መብትና ጥቅም ለማስከበር መስዋዕትነት ለመክፈል ዝግጁ የሆነ ኃይል አቋቁመናል ይላሉ። እንግዲህ ይህንን ቪዲዮን ብናየው ጥሩ ነው። እሱም ቪዲዮ እንየው። ራሱን ችሎ የሚዋጋ የአካባቢ የጸጥታ መዋቅር እየፈጠርን ነው። ዛሬ የእኛ ሰላም አስከባሪዎችና ሚሊሻዎች ፍጥጥ ብለው ጥላትን መምታት ይችላሉ። በብዙ አካባቢ ያሉት በቁጥር ጥቂቱ ነው፣ ግን ስለልቦናቸው ያደገ እንሙትና የአማራን ሕዝብ መብትና ጥቅም ማረጋገጥ አለብን የሚል መስዋዕትነት እየከፈሉ ያሉ የጸጥታ መዋቅሮች አሉ። በቃ ብዙ ነገር ሆነው የተፈጠሩ የጸጥታ መዋቅሮች አሉ። ህዝብንና ክልሉን በማስቀደም በዚህ መንገድ እንግዲህ ተናግረዋል። እውነት ነው ወይ? ይሄ እውነት ነው ወይ? አሁን የሚሉት ነገር ትክክል ነው? ሚሊሻው በቃ ጭራውን ቆልፎ ይዋጋል አገንስት ፋኖ ነው ወይስ ሌላ ስራ ነው የሚሰራው? ለምንድን ነው አሁን ሚሊሻው ይዋጋል አይዋጋም፣ ፈርቶ ነው አልፈራ ምናምን የሚለው አይደለም። እዚህ ጋር ምንድን ነው ከበስተጀርባ ያለው የፖለቲካ ኢንቴንሽን ሚሊሻው ጋር አለው? ማን ነው የሚመራው? ታጣቂ እንትኑ አይደለ? በየወረዳው ያለ ካቢኔ እኮ ነው የሚመራው። ይሄ ደግሞ እንዳትዋጉ ነው የሚላቸው። እንትን ይሰጧቸዋል ተነጋግረው በኮድ የሆነ ነገር አድርገው እንዲሆን ነው የሚሉት እንጂ በፍጹም እንዲሞትላቸው የሚፈልጉት መከላከያው ነው። ከሞተም ከተዋጋ ሚዶ የሚገጥመው መከላከያው ነው። በዛ መከላከያ ውስጥም አሻጥረኛ ከእንትኖች አሉ፣ የእንትኖች መኮንኖች ማለት ነው። በአሻጥር የሚሰሩት ከወረዳ ከዞን ከምናምን ከክልል ባለስልጣናት ጋር ከጽንፈኛ ባለስልጣናት ጋር ነው የሚሰሩ። ጽንፈኛ የሆኑ የመከላከያ እንትኖች አሉ፣ በተደጋጋሚ ስንገልጣቸውም የነበረው ማለት ነው። በዛ መንገድ እንትኖቹን ማየት እንችላለን። እና የብልጽግና ጽህፈት ቤት ኃላፊው የተናገሩት ነገር እውነት ነው የሚለውን ነገር በቀጣይ እናየዋለን በደንብ። ሁሉን የተናገሩትን ስመለከተው ፈራ ተባ እያሉ የሚያቀርቡት እንጂ እርግጠኛ አይደለም፣ በሙሉ ልቡንም አይደለም የሚያቀርቡት። ሌላው ምንድነው በተያዘ ዜና ምንድነው የመከላከያ ሰራዊቱ እንግዲህ ባለፈው መከላከያ ሰራዊቱን የሚመሩ ጄኔራሎች ባለፈው በተደጋጋሚ እንዳቀረብ ነው የቅማንት ታጣቂዎች በዛ አካባቢ ያሉ የነፃነት ታጋዮች እጅ ካልሰጣችሁ አሳደን እንመታችኋለን እያሉ እንዲያውም ይዟቸው ሲጠብቋቸው የነበሩ ቦታዎችን አስለቅቀው የተለያዩ ወንጀሎች እንዲፈጸሙ እንዳደረጉ አንስተን ነበረ። አሁን ደግሞ በቋራራ በኩል ይሄ አሁን ያልኩት በፋኖ ተጠናክሮ መጥቶ ከተባረረው ተመልሶ አሁን ያልነው ቅድም ያልነው እንትን ውጊያ መጀመሩን በመረጃ ሲያረጋግጡ ፋኖው እየመጣ መሆኑን ሲያረጋግጡ ተመልሳችሁ ወደ ነበራችሁበት ተቀመጡ። አንዳንዶችንም ሄዶ በመኪና ሁሉ አምጥተው ከዚህ ተቀመጡልን ጠብቁ ቦታችሁ ምናምን የሚል እንትን እንዳሳዩ እንዳቀረቡ እና እንዲህ አይነት ነገሮች እንዳሉ ይሄ እንግዲህ ወደ ነበራችሁበት ተመለሱ፣ አካባቢያችሁን ጠብቁ፣ ጸጥታውን ደህንነቱን ከህዝብ ጋር ሆናችሁ ጠብቁ የሚል ሌላ እንትን አመጡ ማለት ነው። አሁን እዚህ ጋር ምንድን ነው የምትመለከተው? በቅማንት ጉዳይ ላይ መከላከያ ተለዋዋጭ የሆነ አቋም ነው ያለው ማለት ነው። ተለዋዋጭ ከዚህ በፊት የቅማንት ታጣቂዎች መብታቸውን ለማስከበር የሚታገሉ እንጂ መንግስትን ተጻረው አይደለም። ህገ መንግስት አልተጻረሩም፣ እንደ ፋኖም አይደሉም። ራሳቸው መብት ለማስከበር ነው፣ ህዝባቸውን ደህንነት ለማጠበቅ ነው፣ አሸባሪ ኃይል ስላለ ብለው ሲመሰክሩ ነበሩ። ግልብጥ ብለው ደግሞ ተመልሰው እናንተ ትለቃላችሁ፣ ምረት መግባት አለባችሁ፣ እንትን ምንድነው ይሄ ጸዳ ሄዳችሁ ሰልጥናችሁ 1 ሳምንት ምናምን ሰልጥናችሁ መመለስ አለባችሁ ሲሉ ቆዩ። አሁን ያልሆን ብሎ እንደገና ኖ አሉ ልጆቹ። ኖ ሲሉ እዚህ አካባቢ እንዳናያችሁ እንመታችኋለን አሉ። ኦኬ ምንም ይሄን ምን እናንተ ዝም ብለን ስትመቱን ዝም ብለን እንትን አንልም፣ ያደረግናችሁ ነገር የለም። እንደዛ የምታደርጉ ከሆነ ዝም ብለንም አናይም ነው ያሉት እንትኖቹ ልጆቹ። ግን ለጊዜው አካባቢያቸውን ለቀው ቁጭ ብለው ነበር። አሁን ፈልጎ በባትሪ ከዚህ ጋር ነውልን በዚህና ይሄን ጠብቆ ምን ማለት ነው? ይሄ ምንድን ነው? ይሄን በግልጽ መናገር ያስፈለገው ለምንድን ነው? ህብረተሰቡ ማወቅ አለበት። መከላከያው እንዲህ አይነት የማጭበርበር ስራ ውስጥ የቁማር ጨዋታ ውስጥ እንደገባ ሰው እንዲረዳው ነበር። በመሆኑ መከላከያው በቅማንት ጉዳይ አቋም የለሽ፣ ህግ የለሽ፣ መርህ የለሽ አቋሙ በወቅት በነፋስና በገንዘብ የሚለዋወጥ መሆኑን መረዳት አለብን። እንደ ሁኔታው የሚለዋወጥ መሆኑን መረዳት አለብን። ስለዚህ ቅማንቶች በመከላከያ ኃይል በተለይ ታጣቂዎቹ በመከላከያ ሰራዊት በሚባለው ላይ ምንም አይነት እምነት ዴቨሎፕ ማድረግ የለባቸው። ትረስት ብለህ ዝም ብለህ በቅማንታዊ የልበ ንጹህና ዝም ብለህ ሂደህ መግባት የለብም። ሁልጊዜም መከላከያው ጋር የሆነ ነገር ይንቀሳቀስም ምንም የለም ልሰብስብም ይበል በጥንቃቄ በጥርጣሬ ያን ሊመጣ የሚችለውን ፖሲቢሊቲ ወይም አታክ ሊመጣ የሚችለውን ጉዳት
በሚቀንስ መንገድ ነው እያንዳንዱ እንቅስቃሴ ማድረግ ያለበት ማለት ነው። በተደጋጋሚ እንደተናገር ነው በሆነ አካባቢ ችግር ከተፈጠረ መከላከያ ደርሶ ህብረተሰቡን ያተርፋል ብሎ አይጠበቅም። ለመድረስም ና ቢባል ረጅም ጊዜ ፈጅቶ ነው የሚመጣው። ሲመጣ ራሱ በአንዴ የሚደርስ አይደለም። ስለዚህ ህብረተሰቡ ራሱን አደራጅቶ ከታጋዮቹ ጎን ሆኖ ራሱን መጠበቅ ነው ያለበት፣ ከጠባጫሪነት ቆሞ ማለት ነው። መከላከያን ግን በዛ ደረጃ እንዲያደርግልኛ ብሎ መተማመን በአሁኑ ሰዓት መበላት ነው። ሞኝ እንዳትሆኑ። በዛ ላይ ተለዋዋጭ አቋም ነው ያለው። ተለዋዋጭ አቋም በምን ምክንያት ነው የሚል መሰረታዊ ባህሪው ሆኖ ነው የሚል ነገር ልታነሳ ትችላለህ። አይደለም፣ መከላከያ መሰረታዊ ባህሪው እንደሱ አይደለም። ነገር ግን በመሪዎቹ በጄኔራሎቹ ወይም መኮንኖቹ የሚያስተዳድሩት ሰዎች የፈለጉትን እንዲያደርግ ያደርጉታል። በቃ እነሱን ደግሞ ማን ነው የሚመራቸው? ገንዘብ፣ ብር እና ዘረኝነት፣ መንደርተኝነት፣ ብሔርተኝነት ነው የሚመራቸው። እንደዛ የሚያደርጉትን መኮንኖች ማለት ነው። ከዚህ ያልጸዳ ስለሆነ ጥንቃቄ ያስፈልጋል ማለት ነው። ታንክ ዩ። መልካም፣ ለሰጠን መረጃ ከልብ አመሰግናለሁ። ምናልባት ቅድም እንዳልከው በየአካባቢ ያለውም ካድሬ የሚመራው አመራር ነው፣ የወረዳ አመራር ነው። አበል እየሰጠ በተለያዩ ምክንያቶች ገንዘብ እያወጣ እየሰጠ ነው እንደዛ የሚያደርገው። መከላከያውን ሳይሆን መሪዎችን ነው እንደዛ የሚያደርጋቸው። መሪው ደግሞ ያዘዋል። ሰራዊት ተዋረዱን ጠብቆ ነው የሚታዘዘው። በዛ መንገድ ነው። ቅድም እንዳልከው ግን ፋኖ ያሸነፈ ሲመስለው የቅማንት ታጣቂዎችን የሚያሳድድ፣ ፋኖ ጉልበት አውጥቶ ወደሱ የመጣ ሲመስለው መልሳችሁ ወደ ቦታችሁ ሁኑ ብሎ እንደገና የሚለምን ከሆነ የሆነ ጊዜ ራሱ ሳያስቡ ለመምታት ፍላጎት እንደሌለው አይታወቅም፣ ከዚህ በፊት በተደጋጋሚ ስላደረገው። ስለዚህ በጥንቃቄ እነሱም አካባቢያቸውን ነቅተው የሚጠብቁበትን ሁኔታ መፍጠር የታጋዮች ጉዳይ ነው የሚሆነው። አካባቢውን መጠበቅ ምንም ችግር የለውም። ፋኖ እንዳይመጣ መጠበቅ የራሳቸው ኃላፊነት ነው፣ እንግዲህ ራሳቸው በፍላጎታቸው ስለሆነ። ከዛ ውጭ ግን መከላከያው በዚህ ውጣ በዚህ ግባ ስላለው ዝም ብሎ ሰተት ብሎ መውጣት መግባትም የለበትም። ሊያስመታቸውም ይችላል፣ ራሱ ሊመታቸውም ይችላል። ከዚህ አንጻር ራሳቸው የሚጠብቁበት ሁኔታ ባያመቻቸውና በተለይ ከዚህ ከካድሬው ጋር ያላቸውን ግንኙነት በተቻለ መጠን በጥንቃቄ ቢያደርጉት፣ ምናልባት በመከላከያው በኩል አድርጎ መጥቶ መረጃ ከነሱ የሚወስድበት ሁኔታ ስለሚኖር በዚህ ጉዳይ ቅድም እንዳልከው ጥንቃቄ ቢያደርጉ የሚለውን እኔም ማንሳት ፈልጋለሁ። ወደሚቀጥለው ጥያቄ ልለፍና ከዚህ ጋር የሚያያዝ ነው። በእርግጥ ከጎንደር መተማ ቋራ ያለው መንገድ ነው። አሁን ከጎንደር መተማ ያለው መንገድ ከተዘጋ ሰንብቷል። 2 ሳምንት ወይ መዛ በላይ ይሆናል በእርግጠኝነት ይመስለኛል። አሁን በዚህ መንገድ መዘጋት ምክንያት እየደረሰ ያለ ሀገራዊም አካባቢያዊም ጉዳት አለ። ሰው ከቦታ ቦታ እየተንቀሳቀሰ አይደለም፣ ንግድ እየነገደ አይደለም፣ በሰላም መውጣት መግባት የለም። ባለፈውም ስናነሳ እንደነበረው መንገድ ላይ ባጃጅ ሲያልፍ ሰዎችን አግተው ባጃጁን አቃጥለው የሄዱበት ሁኔታ አለ። ምንድን ነው እየደረሰ ያለው ጉዳት የሚለውን እሱን አጠቃላይ ለሀገሪቱም ስለሚጠቅም በዚህ ጉዳይ የምትለው ነገር ካለ ወደ አንተ ልምጣ። መልካም፣ እንግዲህ ከጎንደር መተማ ያለው መንገድ መዘጋትና ከእሱ ጋር ተያይዞ የመጣው ጉዳት ምንድን ነው የሚለውን ነገር እንዲሁ በአጭሩ ለማቅረብ ነው። እንግዲህ ይህንን ነገር ባለፈው ጨረፍ አድርገን አቅርበ ነው ነበር። አይ ቲንክ አሁን ደግሞ የበለጠ ተጠናክሮ ቀጥሏል። ከጎንደር መተማ ያለው መንገድ ከተዘጋ ወደ 1 ወር ይሆናል። ከ3 ሳምንታት በላይ እንደሚሆን እርግጠኛ ነኝ። ምክንያቱም መከላከያ መግለጫ ያወጣውን ጊዜ ውሰደው። ምንድነው ይሄ ብርጌዳር ጄኔራል ነው ማን ጄኔራል የሚባል ምግበይ አደረገ የተባለው ነገር ያን ጊዜ በአማራ ክልል በተለያየ ቦታ ውጊያ ተኩስ ምናምን ተፈጽሟል ተብሎ ነበር። እንግዲህ ከዛ በፊት ጀምሮ ነው እንቅስቃሴ ጀመረው። 1 ሳምንት ወደኋላ ከወሰድከው 1 ወር ይሞላል እንትኑ ከቆመ የትራንስፖርት እና መሬት ላይ ያሉ ሰው የሚለው ምንድነው 1 ወር ሞልቶናል ነው የሚለው። 1 ወር ሙሉ ከጎንደር ጭልጋ እና መተማ ድረስ ምንም አይነት እንቅስቃሴ እንደሌለ ነው። አሁን ህብረተሰቡ በተለይ ታች ያለው መተማ አካባቢ ምናምን ያለው የምዕራብ አርማጭሆ የሚባለው እንትን ምዕራብ ጎንደር የሚባለው ዞን በትግልንጋ በኩል አድርጎ በሳንጃ ዙሮ በአብርሃ ጅራ ይሄዳል። ያ ደግሞ በጣም መንገዱ የተበላሸ የመጥፎ መንገድና ብዙ መኪናዎች መንገድ ላይ ስለሚሰበሩ መንገዱ ደግሞ 2 እጥፍ ይሆናል። የዛን መራቁ ማለት ነው። ሩቅ ነው፣ አይፈልጉትም። ዙሮ ከታች ያለውን በዚህኛው የሚገባለት ምንም ይሁን ምን በእንትን መንገድ ተዘግቶበት ችግር ውስጥ ገብቷል። ባለፈው በእርግጥ ከታች ያለው ይሄ የምዕራብ ጎንደር የሚባለው ባለስልጣናት እንደምታውቀው ጽንፈኞች ናቸው። ቅማንትን ለመጉዳት ብለው በቅማንት ታጣቂ በዚህ የመንገድ ዘግቶ ቀረጥ እየቀረጠ ነው እያገተ ነው። ስለዚህ በታች ነው የምናዞረው ብለው ሞክረውት ነበር። በታች ያዞሩ በዚህ እንዳይሄድ ብለው ማለት ነው። አላዋጣም። ተመልሰው በዛው ስራ ሲሰሩ ነበረ። ግን በኋላ እንግዲህ ቅድም እንዳነሳሁት ባለፈው የዛሬ 3 ሳምንታት በፊት የተፈጠረው ጎንደር አካባቢ ድርማ አካባቢ ምናምን እንዲህ ውጊያ ነገር ምናምን ጀምረው ነበረ ፋኖ የሚባለው። በዛ ምክንያት መንገዱ ተዘግቷል። ስለዚህ አሁን መከላከያው የፋኖን ገፍቶ አሳዶ የነበረው አሁን ወደ ቀደመው እየመጣ ነው ማለት ነው። አይምባ አካባቢ አሁን ፋኖ መጥቷል ማለት ነው።
ሌሎች ቦታዎች እንደዛ እየያዘ እንደሆነ የምታየው ነገር አለ ማለት ነው። ግን ሌሎች ተጨማሪ እንትኖችም ሴራዎች እንዳሉ ማየት እንችላለን። ስለዚህ ማን ነው የዘጋው የሚለው ከፋኖ ጋር ተባብሮ የሚሰራው የማዕከላዊ ጎንደር ካድሬና ሙሰኛ ጄኔራሎቹ ይሄን ነገር አድርገዋል። መንገዱ የተዘጋው በፋኖ ስም ነው። ፋኖን የዘጋው ነው የሚባለው፣ ግን ሆን ተብሎ እንደተዘጋ ነው ማህበረሰቡ እየተናገረ ያለው። ሆን ተብሎ ነው። ምክንያቱም መንገድ የሲቪል መንገድ ይሄ ሲቪል መኪና የሚዘዋወረውን ሊዘጋ አይችልም። ወላድ አለ ምን አለ እንደዛ በዛ ደረጃ ጥርቅም አድርገው የሚዘጋ አይደለም። ነገር ግን ሆን ተብሎ እንደዚህ አይነት ችግሮች እንዳሉ ለማሳየትና አካባቢ አጠቃላይ ሰላም እንደሌለው ለማሳየት ተብሎ የተፈጠረ ነው የሚል ነገር አለ። ዓላማው እዚህ ጋር የሚያያዝ ነው። ዋና ዓላማው ህዝቡን ማማረር ነው። በዛ ላይ ደግሞ ህዝቡ ተማረው በመንግስት ላይ አመፅ ያነሳል የሚል የካድሬ ፍላጎት አለ። የጸረ ሰላም የሆነው ካድሬ ማለት ነው። የቅማንት ታጣቂዎችን ለመወንጀልም እየተጠቀሙበት ስለሆነ ማለት ነው። እንደዚህ እነሱ ናቸው መንገዱን ያዘጉት ምናምን የሚል ነገር ስላለ ምን ፖለቲካ እየሰሩበት ነው። በተደጋጋሚ ሶሻል ሚዲያ ላይ የሚያነሱት ምንድን ነው? መንገዱን የዘጋው ቅማንት ነው፣ ቅማንት አማራውን ለመጉዳት ነው መንገዱን የዘጋው እያሉ እያስወሩ ነው። ይሄ ፖለቲካው ነው፣ ፕሮፓጋንዳው ማለት ነው። ለዚህ ፕሮፓጋንዳ እየተጠቀሙበት ነው ማለት ነው። ቅማንትን ማጠልሸት አለብን። ከማጠልሸት ቀጥሎ አስታጠቅኩ ያለውን ይሄ የፋኖ እንትን ፕሮፖነንት የሆነን ማለት ፋኖን የሚደግፍ ኃይል ብሎ ያሰለጠነውን አምጥቶ ቅማንት ምድር ያዘምትልሃል ማለት ነው። ታጣቂ ልመታ ምናምን ልይዝ ምናምን ጽንፈኛ ልመታ እያለ እንዲመጣ ማለት ነው። ያን ለማድረግ የግዴታ እንትን ሴታፕ ትሰራለህ ከኋላ ማለት ነው። የዛ እንትን አንድ ውጤት ነው መንገድ መዘጋቱ ማለት ነው። ሰው መንገዱን የዘጋው የቅማንት ታጣቂ ነው ወይም ቅማንት ነው ራሱ እያሉ እያሰሩ ነው። መንገዱ በመዘጋቱ የተፈጠሩ ችግሮች ምንድን ናቸው? ምን ችግሮች የተፈጠሩ ናቸው የሚለው አንደኛ ሸቀጣሸቀጥ ሙሉ በሙሉ ተዘግቷል። የለም በቃ ሱቅ ምናምን የሚባል ነገር የለም። አሁን ማህበረሰቡ ችግር ውስጥ አለ ማለት የጉድስ ኤንድ ሰርቪስስ እጥረት አለ ማለት ነው። ህብረተሰቡ የሚፈልገው መግዛት አይችልም። እንትኑን ቤዚክ ኒዱን ማሟላት አይችልም ማለት ነው። ይህ አንዱ ትልቅ ችግር ነው። እዚህ ጋር ተያይዞ ሊመጡ የሚችሉ ነገሮችን ማሰብ ይቻላል ከጤና ጋር ከምናምን። ሌላው ለህክምና የሚሆኑ ግብዓቶች ላይ መድኃኒት፣ የህክምና ቁሳቁሶች የመሳሰሉ ነገሮች አቅርቦት የለም። አሁን ጤና ጣቢያ ሆስፒታል የሚባሉት ችግር ላይ ናቸው ማለት ነው። ሌላው በሽተኞች ወደ ተሻለ ህክምና መሄድ አይችሉም። ሪፈር የተጻፈላቸው ወደ ጎንደር ሂደው መታከም አይችሉም። ወደ ተሻለ ማለት ለምሳሌ መሀል ላይ ያለ ነጋዴ ባህር አካባቢ በለው ምን በለው ወይም መቃ አካባቢ ወደ ሸሄድ ሂደህ ለመታከም ትቸገራለህ ማለት ነው። በባጃጅ ምናምን ነው እሱ ደግሞ ትቃጠላለህ። ያ እንትኖች ችግሮች ስላለ ፍርሃት አለ ማለት ነው። እገታው ምንም ስላለ ማለት ነው። እንዲህ አይነት ነገሮች አሉ። ሌላ በመድኃኒት ላይ የሚኖሩ እንትኖች ህሙማን ችግር ላይ ወድቀዋል። ላይክ የስኳር ህመምተኞች፣ የደም ግፊት ህመምተኞች እና ተያያዥ ጉዳይ የልብ ህመምተኞች ሊሆን ይችላሉ። መድኃኒት ፐርማነንት የሚወስዱ ሰዎች መድኃኒት አሁን ያን ማግኘት አይችሉም። ችግር ላይ ናቸው ማለት ነው። በአጠቃላይ እንዲህ በመሰለ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገብቷል ማለት ነው። አካባቢው በመንገድ በመዘጋቱ ምክንያት ናው እንግዲህ ካድሬው በመከላከያም በምንም ታጅቦ ይሄዳል። በእርግጥ ተነጋግሮ ከፋኖ ጋር ተነጋግሮም ስለሚሄድ ቀስ ብሎ እያለፈ እንደሚሄድ ይታወቃል። ስለዚህ እየተጎዳ ያለው ማህበረሰቡ ነው። ማህበረሰቡ ደግሞ የራሱን ጥያቄ ያነሳል። ቅድም እንዳልከው ኢኮኖሚያዊ ኪሳራው አለ፣ ማህበራዊ ኪሳራው አለ። ከዚህ አንጻር ያለው ነገር በጣም አደገኛ እንደሆነ የሚያመላክቱ ጉዳዮች አሉ። እነሱ ግን ቶታሊ ቅማንትን ለመወንጀል እየተጠቀሙበት ነው። ቅማንት መንገድ እንኳን አሁን በፊትም ያን ሁላ ችግር እነሱ ሲፈጥሩ ያን ሁላ ሰራዊት ሲያመጡ የለየለት ግጭት ውስጥ ካልተገባ በስተቀር እንደዚህ አይነት ወንጀል እንደማይሰራ ልባቸው ያውቃል። ግን እነሱ እንዳልከው ለመወንጀል እየተጠቀሙበት ያለበት ሁኔታ ነው ያለው። እስከ መቼ ዘልቃል የሚለውን አብረን የምናየው ይሆናል ማለት ነው። ወደሚቀጥለው ጥያቄ ወይም አጀንዳ ልለፍና በጣም የሚገርም ነው። ይሄ ከዚህ በፊት በእርግጥ ሲወራ ነበረ። እንደምታውቀው የጎንደርን ክልል እናደርጋለን፣ ወሎን ክልል እናደርጋለን፣ ጎጃምን ምናምን የሚል ቡድን አለ በተደጋጋሚ። የጎንደሩ ግን የለየለት ነው። በተደጋጋሚ የራሱ ማህበር ሁሉ አለው። ስናነሳ የነበረው በተደጋጋሚ ለምን አስፈለጋቸው የሚለውንም ከራሳቸው ጥቅም አንጻር ጥያቄዎችን ሳነሳለ በዛ ማብራሪያ መልስ እናገኝበታለን ብዬ አስባለሁ። እንግዲህ የጎንደር ክልል ምስረታ ግርግር ተጀምሯል። ሰሞኑን እንደ አዲስ ነው የተጀመረው። ምናልባት ከደሳለኝ ጣሰው ከስልጣን መነሳት ጋር የተያያዘ ይመስላል። እሱ ከስልጣን ተነሳ በተባለበት ማግስት ነው የተጀመረው። ይህ የጎንደር ክልል የሚለው በየማህበራዊ ሚዲያ ላይ አለና እንዴት ነው የምታየው ይህን ጉዳይ? አሁን ማራገቡ ለምን አስፈለገ የሚለውን እነማን ናቸውስ የሚያራግቡት የሚለውን በዚህ ጉዳይ ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም። እንግዲህ የጎንደር ክልል ምስረታ ግርግር ለምን እንደ አዲስ ተነሳ፣ ለምን መራገብ ጀመረ የሚለውን ነገር እና የተለያዩ ጉዳዮችን ለመወያየት እንግዲህ መወያየት በጣም አስፈላጊ ነው። አጀንዳ ፈጥረውልን አጀንዳ ሰጡን ማለት ነው። አሁን አጀንዳ
የና አጀንዳ አድርገውታል። አሁን ለምንድን ነው እሱን ማን ነው የሚያራግበው ለምን ያራግበዋል ለሚለውን ነገር ማንሳት እንችላለን። ለመሆኑ የጎንደር ክልል እንዲሆን የማን ፍላጎት ነው? ጎጃም ክልል እንዲሆን የማን ፍላጎት ነው? ወሎ ክልል እንዲሆን የማን ፍላጎት ነው? ሸዋ ክልል እንዲሆን የማን ፍላጎት ነው? ይሄ በጣም መሰረታዊ ጥያቄ ነው። ይሄን ከመለስከው ለምን የሚለውን ነገር በቀላሉ መመለስ ይቻላል ማለት ነው። እንግዲህ የማን ፍላጎት ነው? አንደኛ የብልጽግና ካድሬዎቹ ራሱ ትልልቅ ካድሬዎቹ በፌዴራል ደረጃ ያለው ብልጽግና ምንለው ማለት ነው። አጠቃላይ የብልጽግና የፓርቲው ፍላጎት ነው። ለምን አማራ ክልልን ሰላም የምናደርገው እንደዛ በማድረግ ነው፣ በመበተን ነው ብለው ሊያስቡ ስለሚችሉ ማለት ነው። ከዚህ በፊትም ሲወራ እንደነበረ ታውቃለህ። ሰፊ ወሬ በቃ አማራ ክልል ሊበተን ነው፣ ወደ 4 ነው ምናምን 5 ክልል ሊሆን ነው፣ እንደገና ደግሞ የአገው የምናምን የቅማንት የሚባለው ሁሉ ሊመጣ ነው እያሉ ሲያወሩ እንደነበረ እናውቃለን ማለት ነው። ስለዚህ የብልጽግና መንግስት የወሰደው እርምጃ ወደ ስልጣን ሲመጣ የደቡብ ብሔር ብሔረሰቦች ህዝቦች የሚባለውን ክልል እንዴት አድርጎ በጂኦግራፊ እንደከፈለው ማለት ነው። ክላስተር እያደረገ ክላስተር ክልል የሚባል እንደተመሰረተ ማለት ነው። ሶ ዲስ ኢዝ ዘ ፈርስት ስቴፕ ቱ ስታብሊሽ ጂኦግራፊክ ፌዴራሊዝም የሚባለው ማለት ነው። ያን ለመመስረት የመጀመሪያ እያለማመደህ ማለት ነው። ቀስ አድርጎ ዜን ቀስ ብሎ ቀስ እንደዛ እያደረገ ይሄዳል። በሚቀጥለው በአማራ ክልል ላይ ላይቆም ይችላል። ኦሮሚያ ክልልንም እንዲሁ በየጂኦግራፊ በየአካባቢው የወለጋው ምናምን የምን አድርገህ ክልል ታደርገዋለህ። ሰው ቀስ በቀስ ምን እየመጣ ነው ማለት ነው? ክፍለ ሀገር እየመጣ ነው ማለት ነው። የድሮ ክፍለ ሀገር ሰው ይሄንን ይፈልጉታል እንትን ለማድረግ ማለት ነው። ለመምራት የብሔር ምናምን የሚባለው ነው ችግር የጣለብን አይነት ብለው ስለሚያስቡ ማለት ነው። የአድሚኒስትሬሽን ችግር ነው፣ የአፈጻጸም ችግር ነው፣ ወይም ወደ መሬት የማውረድ ችግር ነው፣ የህግ የበላይነት ማስከበር ችግር ነው እንጂ የዚህ በመሬት የመሆን ያለመሆን ጥያቄ አይመስለኝም። አሁን እንትን ያደርገው ወያኔ የተከተለበት ችግርና ቀጥሎ ብልጽግና የሄደበት መንገድ ነው አሁን ለገባነው ቀውስ ትልቅ መሰረት የሆነው እንጂ እንትኑ አይደለም፣ በራሱ አይደለም። ያ በብሔር ተደራጅተ በብሔር ክልል ቢመሰረት እንደ ዩኒቲ ኦፍ አድሚኒስትሬሽን ምንም ችግር አለው ብዬ አላምንም። ዞሮ ግን አሁን ወደዛ የሚሄድበት ስላለው ማለት ነው። የብልጽግና ካድሬዎች ይህን ይፈልጉታል፣ ከላይ እስከታች ይፈልጉታል። ሌላው ከታች አሉ ግን ደግሞ የግል ጥቅም ያላቸው ስፔሻል ኒድ ያላቸው ላይክ ስፔሻል ኒድ ነው የምላቸው እነዚህን የደቡብ ጎንደሩ ቡድን ማለት ነው። እነሱ ስኳድ ምናምን ይሉታል። እኔ የደቡብ ጎንደር የፋርጣ ቡድን ነው። በነገራችን ላይ ፋርጣ ስድብ አይደለም። ፋርጣ ስድብ አይደለም። ስድብ ከሆነ ጎንደር ስድብ መሆን አለበት፣ ባህር ዳር ስድብ መሆን አለበት። ፋርጣ ወረዳ ማለት ደብረታቦርን ከተማ ዙሮ ያለው የደብረታቦር ዙሪያ ወረዳ ነው። ፋርጣ ወረዳ ነው የሚባለው። ኤኒ እንትኑ የወረዳው ስም ነው። መቀመጫው ደብረታቦር የሆነ ማለት ነው። ፋርጣ ማለት እዛ ደቡብ ጎንደር ከባቢ የመጡ ሰዎች ስብስብ ለማለት ነው ያ ሜንሽን የሚደረገው። ሰው ግን እንደ ስድብ አድርጎ ነው የሚወስደው። ፋርጣ ስድብ አይደለም፣ ስድብ የወረዳ ስም ነው። ይሄ የፋርጣ ቡድን ማለት በዛ አካባቢ የተሰባሰበ ሴረኛ ቡድን ነው። እሱን ለመጥቀስ ነው የምንጠቀምበት። እና ይሄ ቡድን ነው አሁን ቅድም እንዳነሳው ደሳለኝ ጣሰው ሲመታ ማለት ነው በጣም ያራገቡት እነዚህ ናቸው። አሁን እንደ አዲስ ማለት ነው ብልጽግና ከዛ የሚፈልገው ቢሆንም ማለት ነው አራግቧታል። በእርግጥ እንዲህ እንዲሆኑ እና እንዲጦዙ ያደረጋቸው ብልጽግና ነው። ሆን ብሎ ነው ወደዛ እንዲመጡ እናነሷለን። እሱንም ሆን ተብሎ ነው ስለሚያውቅ ማለት ነው ስሜታቸውን። መጀመሪያ እናምባቸው የሚባለው ሰዎች ሲመጡ አዋጭ እንዳልሆነና ምን ሊያደርጉ እንደሚችሉ ስለሚታወቅ የነበረ በኋላም በአጋጣሚ አሳምነው ጽጌም እርምጃ ስለወሰዱ ጠፋ። ያ ኃይል አንሰራርቶ በደሳለኝ ጣሰው በኩል ለመቆጣጠር ክልሉ ሞክሮ ነበር። አሁንም አልሆነም፣ ተመታ። ስለዚህ ምንም ነገር አልቀረውም። አሁን የጎጃሙ ኃይል አሸንፎናል። ስለዚህ ከዚህ ክልል መገንጠል ነው የሚያዋጣን በራሳችን ክልል የሚል ነገር አስበው ጎንደርን ማጤሱ ጀመሩ ማለት ነው። አሁን ያጨሱታል። ይህን የደቡብ ጎንደሩ ኃይል ሶሻል ሚዲያም ላይ ምንም ሲያጮኸው ደግሞ ተቀብለው የብልጽግና ደጋፊ የሆኑ ትልልቅ ተከታይ ያላቸው ቲክቶከሮች ማራገብ ጀምረዋል። ብልጽግናዎቹ ማለት ነው ራሳቸው ይህንን ማራገብ ጀምረዋል። ሁለቱም ር ኦን ሴም ፔጅ ምንም ልዩነት የላቸውም። ተመሳሳይ ሀሳብ ነው ያላቸው ማለት ነው። ሌላው ሶስተኛው ቡድን ማን ነው? መሬት አፍቃሪ የሆነ ሙት የሆነ አንድ ጎንደር ህብረት የሚባል ቡድን አለ። አሁን ይሄ ነገር ስለተፈጠረለት ተነስቶ እያንሳራራ ማለት ነው። ከሞተው ቀስ ብሎ የተሳሰሩ ጅማቶቹም ምናምን እየዘረጋጋ ለመነሳት እየጣረ ነው የጎንደር ህብረት የሚባለው። እነዚህ ሶስቱ አካላት ይህንን ነገር ማራገብ ጀምረዋል ማለት ነው። የሚያራግቡት እነዚህ ናቸው። እንግዲህ የብልጽግናው ፍላጎት ምንድን ነው የሚለውን ሞር ትንሽ ዘርዘር ለማድረግ አንደኛ ስትራቴጂ ጠቀሜታ አለው። የአማራ ክልልን በዚህ ደረጃ ከከፈልከው ስትራቴጂ ጠቀሜታ አለው ማለት ነው። ምን ይሆናል? ኃይል ይበትንልሃል ማለት ነው። አንድ ሆኖ የሚዋጋ ፋኖ ምናምን እንዳይመጣ ኦልሞስት ፋኖ የሚባለው አንድ ሊሆን አይችልም። ግን ደግሞ እንደዛ ስታደርገው እንዳይገናኙ ታፋታቸዋለን። በፍጹም የኔ እንዳይበባሉ ሁሉ ታደርጋቸዋለህ ማለት ነው። ይሄ አንዱ ስትራቴጂክ እንትን ነው፣ እሳቤ ነው። ሌላው ጎንደር፣ ጎጃም፣ ወሎና ሸዋን ክልል አድርገህ ከመሰረትከው እንዳይል ታደርገዋለህ፣ እንዳይገናኝ ታደርገዋለህ። በፍጹም እንዳይገናኝ። ኢቭን በጎጃም በኩል አድርገህ ሸቀጣ ሸቀጭ ነው ወደ ጎንደር መምጣት ራሱ ፈተና ይሆንብሃል።
ከጎንደር ወደ እንትን የሚሄድ ወደ ጎጃም የሚሄድም እንደዛ ይሆናል። እንዴ ምንድነው ጠላትነት ወይም ይሄ ልዩነት ሰፊ ልዩነት እንዲኖር እንደ በርሊን ግንብ እንትን ትሰራላችኋል ማለት ነው። ይህን ከማድረግ አንጻር ይጠቀመዋል። ይህን ማድረጉ ደግሞ ከፋፍለህ ኃይል በትነህ ስልጣንን የበለጠ ለማጽናት ይጠቀምበታል ብዬ አስባለሁ። ሞር የሚታይ ነገር ስለሆነ ነው። ሜይ ቢ ፒፒ ይሄ ዝም ብሎ ጸረ ብልጽግና እሳቤ ነው ምናምን ሊል ይችላል። ግን ኖርማሊ ስታስበው እንደዛ ስለሆነ ነው። ሊከፋቸው አይገባም ብልጽግናዎቹ። ይህን ማንኛውም ተንታኝ ሊናገረው የሚችል ስለሆነ ማለት ነው። ሌላው ኢቭን እርስ በርስ ደግሞ እስከ መዋጋት ይደርሳሉ። እንደዚህ ከሆነ ማለት ነው እርስ በርስ እስከ መዋጋት። አሁን የሰሜን ጎጃምና የደቡብ ጎንደር ቡድን ሲጣላ ነው የሚኖረው። መሬታችን ወሰደ ያዘው ልቀቀው ነው በዚህ በዘንዘልማ አካባቢ ምናምን። ስለዚህ አሁንም ያ ይቀጥላል ማለት ነው። መሬት ላስመልስ፣ ነገ ጣና የኔ ነው። ድሮ ጎንደር ክፍለ ሀገር ነው ጣና። ባይ ዘ ወይ ጎንደር የኔ ነው ጣና ይላል፣ ጎጃም የኔ ነው ይላል። ጎጃም ውስጥ እንትን ጣና ውስጥ ያለው ሪሶርሶች የኔ ነው። ሁሉ ጦርነት ይፈጠራል ማለት ነው። እንዲህ አይነት ነገሮች ይመጣሉ አይቀሩም፣ ቀስ በቀስ ማለት ነው። ብልጽግና በያዘው የረጅም ጊዜ እቅድ ጂኦግራፊክ ፌዴራሊዝም የሚለውን ለማምጣት እየሰራ ነው። ቅድም ጠቅሼዋለሁ። ጂኦግራፊክ ፌዴራሊዝም ማለት በመሬት ላይ የተመሰረተ ፌዴራሊዝም ነው መሆን ያለበት እንጂ በብሔር መሆን የለበትም የሚል እንትኑ አለው። ውስጡ ፍላጎቱ፣ ስሜቱ እንደዛ ነው። እሳቤው እንደዛ ስለሆነ ደጋግመን ስላለው ማለት ነው። በዛ ምክንያት ይሄን ነገር የጎንደር ክፍለ ሀገር የሚባል ቢመሰረት ደስታውን አይችለው ለብልጽግና ማለት ነው። ነገር ግን ብልጽግናው በዘዴ ነው እየሄደ ያለው። ምንድነው የሚያደርገው? ከውስጥ እንዲመጣ ነው። ከራሳቸው ከውስጣቸው እንዲመነጭ ነው የሚያደርገው። እሱን ነው እንትን ወይ አውት ይፈጥሩላቸዋል፣ ይነካኳቸዋል፣ ወይ አውት ይፈጥሩላቸዋል፣ ሀሳቡን ያመነጩላቸዋል፣ አጀንዳ ይሰጣሉ። ዜን በዛ ትሯሯጣለህ ማለት ነው። ከፋኖ ጋር በተያያዘ የሚቀርቡ እንደዛ የልዩነት ሀሳቦች ባይ ኤኒ ሚንስ ይፈጠርና ይለቀቅላቸዋል። ስለዚህ በራሳቸው ወደዛ ክልል ጥያቄ እንዲመጡ የማድረግ ስራ ነው የሚሰራው ማለት ነው። የፋርጣው ቡድን ፍላጎት ምንድን ነው የሚለውን ነገር እናንሳ። የፋርጣው ቡድን ሁልጊዜም የፋርጣው ቡድን ባይ ኤኒ ሚንስ ስልጣን መያዝ ነው። ስግብግብ ቡድን ነው። ስልጣን መያዝ ነው። በቃ ይሄ ኢንክሮች ማድረግ ነው እንጂ ዝም ብለህ እንዲሁ ስልጣን ይዘህ ሌላውን ማገልገል ምናምን የሚባል የለም። እንደምንም ብሎ ተፍጨርጭሮ አንድም ሰው አስገባ፣ ቀጣይ ሌላ 2 እንደሚሆን 3 እንደሚሆን ይታወቃል። በፋርጣው ስርዓት ማለት ነው። ኔትወርኩ እንደዛ ነው። ባለፈው አሁንም ልድገመው። ባለፈው አንድ የፋርጣ ኃይል መጥቶ ከምትሰራበት መስሪያ ቤት አንተ ከምታዘው መስሪያ ቤት ከገባ ባያጠፋም አባረው ነው። መርሁ እንደዛ ነው። 2 ከሆነ ጠርጥር፣ በቃ አንተ ልጠፋ ነህ፣ የመጨረሻ እርምጃ ካልወሰድክ አለቀልህ እና በቅርቡ እንደምትገለበጥ አውቀህ ተጠንቀቅ ነው። 3 ከመጣ መስሪያ ቤቱን ለቀህላቸው ሂድ ነው የሚለው። ስለዚህ አማራ ክልል ላይ ምክትል ፕሬዚዳንት ደሳለኝ ጣሰው ቀጥሎ ቢሆን ከዛ ቀጥሎ የሚመጣው ምንድን ነው? ሙሉ በሙሉ ይቆጣጠሩታል። እንደዛ ነው የነበረው እንትኑ ማለት ነው። አሁን ከዛ ስለወጣ ባይኩክ ኦርክሩክ በበላይ ሆኖ የሚቆጣጠሩ በተለይ ክልል ላይ ያለ ኃይል እንትን የምንድን ነው ስልጣን መያዝ ይፈልጋሉ። ስለዚህ የግድ ጎንደር የሚባል ክልል መመስረት አለበት ማለት ነው። ጎንደር የሚባል ክልል ከተመሰረተ የፈለገ ወደ ስልጣን የሚመጣው መሪነቱን ከላይ ኮንትሮል የሚያደርገው በሙሉ ፋርጣ ነው። ይሄ ግልጽ ነው። አሁንም ጎንደርን አደንቆሮ የሚገዛት እሱ ስለሆነ ማለት ምንም ማድረግ አትችልም በሲስተም ውስጥ ስላለ። ስለዚህ ይሄንን ስለሚያውቁ የጎንደር ክልል እንዲመሰረት ይፈልጋሉ። ዶንት ወሪ አባውት አማራ እንደሆነ ያልሆነ ምናምን ለፋርጣ ቡድን ምንም ነገር የለም። የፋርጣ ቡድን አማራነት እንደ ልባስ ሊጠቀም ይችላል። ኢትዮጵያዊነት እንደ ልባስ ሊጠቀም ይችላል። ሃይማኖትን እንደ ልባስ ሊጠቀም ይችላል። ዋቴቨር አጀንዳ they will create ይጠቀሙታል። ነገር ግን ዋና መሰረታዊ እንትናቸው የግሩፑን ኢንተረስት ማስጠበቅ ነው። ግሩፑ ምንድን ነው የሚፈልገው? ሁልጊዜ ስልጣን በበላይ ሆነ ሪሶርስ መዝረፍ ነው። መዝረፍ በቃ እሱ ነው። ስለዚህ ይህንን አስጠብቆ ለመሄድ የክልል ስልጣን ያስፈልጋቸዋል። ደግሞ ቀለል የሚሆነው ኮምፒቲሽን የሌለበት ጎንደር ክልል ናቸው። ኮምፒቲሽን የለም። ደንቢያው ነው፣ ወገራው ነው፣ ሰሜኑ ነው። ማን ነው እንትን የሚያደርጋቸው? እነሱ ናቸው አሁን የሚያጠዙት። ድሮ ሰሜን ጎንደር የሚባለውን እኮ ደቡብ ጎንደር ሆነው ነበር ሲያጠዙት የነበረው። ስለዚህ ቀላል ነው ለነሱ፣ ያንን እንፈልጉታል ማለት ነው። ዋናው እንትናቸው ይሄ ነው። የአማራ ክልል ላይ የተነጠቀውን የስልጣን የበላይነት እንትን ማድረግ ይፈልጋል። አንድ በዚህም የጀመረውን ቅማንትን የማጥፋትና የማፈን ሴራውን አጠናክሮ ይቀጥላል። እንደ ልቡ ይሆንለታል ማለት ነው። አማራ ክልል ስትሄድ ስፋት አይዲያ አለ። ይሄ ነገር ሚልኮ አለ። አማራ ክልል ሁሉ አይደለም። ባይተወይ ከወሎ ከሸዋ ከጎጃም ከምን የመጣ ሀሳብ ነው የምታመጣውና ሙሉ በሙሉ ጠቅልሎ አይልም። የሚል ኃይል አለ። እንደዚህ እየተደረገ እስከ መቼ ነው የሚል ኃይል አለ። ስለዚህ አሁን ሙሉ በሙሉ ጎንደር ላይ ስታመጣው ግን ቀላል ነው ቅማንትን ለመጨፍለቅ ማለት ነው። ማንም ጣልቃ አይገባም። በዛ ላይ ደግሞ በክልል ደረጃ ስልጣን ካላቸው ፌዴራል ደረጃ ስልጣን ለመያዝ ቀላል ነው ለነሱ ማለት ነው። ፌዴራል የተለያየ ቦታ ለመወከል ምናምን እድል ያገኛሉ ማለት ነው። እሱን ይፈልጉታል። ይሄ አንደኛው ይሄ ነው። ሌላው ደግሞ እዚህ ጋር የተያዘ ነጥብ ምንድን ነው? ጎንደርን በመንደር ማህበር ቁጥጥር ስር አድርጎ ይቀጥላል ማለት ነው። አይቆምም፣ በቃ ይቀጥላል። አሁን አስተማማኝ ሆነ ማለት ነው።
ዛሬ ላይ የእንትኑ ይሄ የፋርጣ ቡድን አደጋ ላይ ነው። አደጋ ወድቋል። በነገራችን ላይ አንደኛ በተከታታይ ማህበራዊ ሚዲያ ላይ እንዲሁ በሚዲያ እያወጣን እያጋለጥን ነው። ብዙ የኢትዮጵያ ሕዝብ አውቆታል፣ አንደርስታንድ አድርጎታል። በሃይማኖት ዘርፍ፣ በፖለቲካው ዘርፍ፣ በምጣኔ ሀብት ዘርፍ ምን አይነት ሴራ እንደሚሰሩ ማለት ነው። ከአድሚኒስትሬሽን ጋር በተያዘ ምን አይነት ሴራ እንደሚሰሩ ሴረኞች እንደሆኑ ለዓለም፣ ለኢትዮጵያ፣ ለመላው ሕዝብ እያሳወቅን ስለሆነ ማለት ነው። ስለዚህ ይሄ አደጋ ላይ ወድቋል። ባህር ዳር ላይ ስልጣኑ ተቀማ፣ ችግር ላይ ነው። ስለዚህ ያለው አማራጭ ይህንን እንትን ለማትረፍ ጎንደርን ክልል ማድረግና ጎንደር ክልል ሲሆን የመጀመሪያው ስልጣን የሚቆጣጠሩት እነሱ መሆናቸውን ስለሚያውቁ እርግጠኛ ስለሆነ 100% ለዛ ነው ይህን ነገር የሚያጣድፉት ማለት ነው። እና አያሌው መንበር በለው ምናምን የሚያጣድፉት እንደዛ ነው። አያሌው መንበር የሚባል ሰው እየታስታውሰው ከሆነ የቅማንት የጎንደር ህብረት ባንዳዎችን ኢንተርቪው እያደረገ በቅማንት ጉዳይ ብዙ እንትን መጥፎ ነገር ሲያቀርብ የነበረ ልጅ ነው። ይኸው ማነች እትዬ አበባ ነገዱን ስትቃወም ማይክ ሲቀማ የነበረው ከነበሩት ውስጥ እሱ ነው አንደኛው። መድረኩ የሚመራው እሱ ስለነበረ ማለት መጥቶ መድረኩ እንትን ማይኳን የቀማው እሱ ነው፣ እያሾፈ እያላገጠ ማለት ሰው። ያ ቡድን ዛሬ መቆጣጠር ይፈልጋል ጎንደር ማለት ሰው። ጎንደር ይዘ ሆት ኬክ ፎር ፋርጣ ቡድን በቃ አለቀ። እሷ ይሄን ካጣ በቃ ሌላ መድረሻ የለውም። ጎንደር ተጠራቅሞ ይሄዳልና ምንም ማግኘት አይችልም እዛ ሆኖ ማለት ነው። እዚሁ እየዘረፈ እንደ ልቡ እንዲቀጥል ማለት ነው። ቢቻል ጎንደርን ሙሉ በሙሉ እንትንን ጎጃምንም ሙሉ በሙሉ እንትን ማድረግ ይሄ መያዝ መቆጣጠር እኮ ይፈልጋል። ሸዋንም ሁሉንም ኢትዮጵያ የሚባለውን ኢቭን ዓለምን ቢችል ራሱ እንደዛ ከማድረግ አይመለስም ማለት በሃይማኖትም በምንም እንደዛ ነው የሚሰራው ማለት ነው። ኦኬ መሬት አፍቃሪው የጎንደር ህብረት የተባለው የሙታን ህልመኛ ፍላጎት ምንድን ነው የሚለውን ነገር ላንሳና ይሄኛውን ነጥብ እዚህ ጋር አቆመው። እንግዲህ ጎንደርን ክልል በማድረግ የቅማንትን ጥያቄ ያመክናል። በቃ ዓላማው ይሄ ነው፣ ማምከን ነው። የተነሱትም የቅማንትን ጥያቄ ለማምከን ነበረ። ይህን የሚያነሱት ደግሞ በአምቻ በጋብቻ የፈጠረውን አበልጅም ምናምንም አላቸው። የፈጠረውን ጥገኝነት አጠናክሮ ለመቀጠል የግዴታ ቅማንት መጥፋት አለበት ብሎ ያስባል። እሱ ቅማንት ስለሆነ ከአማራ ጋር ስለተጋባው ከፋርጣ ጋር ስለተጋባው አበልጅም ስለተነሳው የሚል ነገር ያነሳል። እንደገና ደግሞ አማራነት ትልቅ ነው፣ ቅማንትነት ትንሽ ነው ብለው ነው የሚያስቡት ሲያቀርቡ ሰምታቸው ከሆነ። ስለዚህ በትልቁ ማንነት ተሸፍነው ለመሄድ የሚፈልጉ ጥገኞች ስለሆኑ ያን ማድረግ ይፈልጋሉ። በፍጹም ቅማንት ራሱን ችሎ በራሱ እንዲተዳደር ቋንቋን፣ ወጉን፣ ባህል እንዲያሳድግ አይፈልጉም። በዚህ ምክንያት ነው። መልካም ይዘንድር እንግዲህ ቡድን እንደተመታ የሚያሳዩ በርካታ ምልክቶች አሉ። ጩኸቱ ብቻ በቂ ነው። በተለይ አሁን ይሄ ጎንደር ህብረት የሚባለው አሁን ያነሳው አማራነትን እንደ ትልቅ ቅማንትነትን እንደ ትንሽ አድርጎ የሚያዩ ከቁጥር አንጻር ካልሆነ በየትኛው ሂሳባዊ ስሌት ነው አንዱ ትልቅ አንዱ ትንሽ የሚሆንበት? እንደዛ ከቁጥር አንጻር እንደሆነ ይገባናል። ይሄ አምቻ፣ ጋብቻ፣ አበልጅ፣ ሚዜ ምናምን የሚባለው ይሄ አንዳንድ ጊዜ እንደዚህ በማህበራዊ ጉዳይ ተሳስረ ስትቀጥል ተከባብረ እንጂ እሱን መስለ መሄድ ምን አይነት የህሊና ውድቀት እንደሆነ ነው የሚያሳየው። አሁን አበልጅ አማራ አበልጅ ካለ ወይም ከአማራ ጋር ከተጋባ ተከባብረ ማንነትህን ቅማንትነትህን አክብሮልህ አማራነቱን አክብረህ ነው መቀጠል ያለብህ እንጂ እሱ በቁጥር ብዙ ስለሆነ ከሱ ጋር ተውጠህ ተጨፍልቀህ ይሄ ባርነት ነው እንጂ ክብር አይደለም በነገራችን ላይ ለኔ። እና ከዚህ አንጻር ቀጥለንም ስለምናነሳው ምናልባት አንድ ሁለት ሀሳቦችን ላንሳ። አሁን የፋርጣው ቡድን ቅድም ያነሳው የክልሉን ሀገረ ስብከት የሚመራው ጎጃሜ ነው፣ አቡነ አብርሃም የሚባለው ሰውዬ። በነገራችን ላይ በተደጋጋሚ አንተም ስለምታነሳው ማህበራዊ ሚዲያ ላይ ምናምን ብዙ ጊዜ ስለምታነሳው ብዙዎች እንደ ቀልድም እንደ ጥላቻም ያዩታል። ግን እውነት ለመናገር ይህ ቡድን ተመትቷል በግልጽ በሚታይ ሁኔታ። እነ ጴጥሮስ የሚባሉ ጳጳስ ያነ ፋኖ የትግራይ ደም በደሜ ውስጥ ቢኖር በስርንጃ አስመጥተዋለሁ ያለ ሰውዬ እነሱ ራሱ የት ነው ያሉት? አሁን ተንኮታኩቷል። በነገራችን ላይ በተለይ ከሃይማኖት አንጻር ከፖለቲካ አንጻር ይህ ቡድን ተመትቷል። አሁን አልሞት ባይ ተጋዳይ ነው እየታገለ ያለው። ጩኸቱም የበዛው በዛ ምክንያት ነው። ለምን የፋርጣ ቡድን ታዘበ ከሆነ ከዚህ በፊት አንተ ስለደረሰብህ ስላየው በቅርብም ስለምታውቃቸው አይጮህም። ቀስ ብሎ ውስጥ ለውስጥ ነው የሚሄደው እንደነቀዝ ሁሌ ውስጥ ለውስጥ ነው የሚጨርሰ። አሁን ግን ፈንድቶ ወጣ፣ መጮህ ጀመረ። ምክንያቱም ተጋለጠ፣ ተበላ፣ ተደረሰበት ማለት ነው። ከዚህ አንጻር ነው። ሌላው ቅድም ምናልባት ብልጽግናን ቅር እንዳይለው እንጂ ጎንደር፣ ሸዋ፣ ወሎ ምናምን የሚል ክልል ቢመሰረት ይፈልጋል ምናምን ብለህ ነበረ። የወሎን ክልል የወሎ ዲሞክራሲያዊ ፓርቲ ብሎ ፓርቲ አቋቁሞ እውቅና ሰጥቶ ወሎ ክልል እንዲሁ የሚደግፈው ብልጽግና አይደል እንዴ? ይህ እኮ ግልጽ ነው። በነገራችን ላይ ማህበራዊ ሚዲያ ላይ የብልጽግና አባል ነን የሚሉ የብልጽግና አመራር ነው የሚሉ በግልጽ ወጥተው ይናገራሉ። የወሎ ክልል እንዲሆን እንታገላለን የሚሉ ሰዎች እና ይህ ምንም የሚሸፋፈን ጉዳይ አይደለም። የጎንደሩ እንደውም ከጎንደሩ በላይ የወሎን አጉልቶ መንግስት እንደሚደግፈው ይታያል። የጎንደሩ ውስጥ ለውስጥ ነው፣ አሁን ወደፊት ሊመጣ ካልሆነ በስተቀር ይህን በቀላሉ ማንሳት እንችላለን። ሌላው ብልጽግና የፋኖን ድምፅ ሪከርድ በተለይ ፋኖ አሁን በተለይ ጎጃሜው ጎንደሬው ሲሰድብ
ጎንደሬው ጎጃሜው ሲሰድብ አንዱን ሰፈር ሲሰድብ ሪከርዱን እያወጣ የሚለጥፈው ይህን ስራ እንደሚሰራበት በግልጽ ማሳያ ነው። ይህም ራሱ አንድ ትልቅ ማሳያ ነው። ያነሳው ሀሳብ ትክክል ነው ለማለት ያክል ነው። ሌላው የጸጥታውን ዘርፍ አሁን በሰሞኑን እና እያሌው መንበር ሲያነሱት የነበረው የጸጥታውን ዘርፍ ወሎዬ አሳምነው ጽጌ የጸጥታውን ዘርፍ ስለያዘ ነው የመታን ነው። ስለዚህ ደሳሌ ጣሰው የጸጥታውን ዘርፍ መቀማቱ ያን ስልጣን መልቀቁ አሁንም ድጋሚ እንመታለን የሚል ስጋት አላቸው እንጂ የክልሉ ፕሬዝዳንት እኮ ፖለቲካዊ ስልጣን ነው እሱ ምንም አያመጣም ምናምን ነው የሚሉት። የዛን ጊዜም የክልሉን ፖለቲካዊ ስልጣን በመሪነት ደረጃ ይዘን ነበር፣ ግን አላተረፈንም። የጸጥታውን ዘርፍ መያዝ አለብን ብለው ነው ይህ ሰው እያስገብተውት የነበር፣ ግን አሁንም እንደ ግምጥርስ ነቅሎ ጣለው ማለት ነው። ለወደፊቱ እስከ ይዘልቃል የሚለውን እሱን አብረን የምናየው ይሆናል። ምናልባት በዚህ ጉዳይ ቀረም ትለው ሀሳብ ካለ ትጨምርበታለህ። የሚቀጥለውን ጥያቄ ላንሳ። የጎንደር ህብረትን ጉዳይ ስላነሳ እሱን ብናነሳው ደስ ይለኛል። እንግዲህ ይህ የፋርጣው የመንደር ስብስብ ወይም ቡድኑ እና ይህ የጎንደር ህብረት የሚባሉት እነዚህ ቁመቀሮች ማለት ነው። ቁመቀሮች ናቸው እነዚህ። ቅድም እንዳልከው ሞተ ሲባል ይነሳል፣ የሆነ ነገር ሲመጣ ይነቃልና አሁን የመሬት ህልመኛ ናቸው። እንግዲህ ይሄ የመሬት ህልመኛ በዚህ ረገድ በቅማንት ህዝብ ላይ ምን ሴራዎችን ሰርቷል የሚለው ማንሳት አለብን። አሁን የጎንደር ህብረት ብዙ ሰው ጠፍቷል ምናምን ይላል፣ ግን ይሄ ነገር ሲመጣ ብቅ ይላል መልሶ። ምንድን ነው ያደረገው ይሄ ቡድን የሚለውን እሱን ብታነሳው ደስ ይለኛል። ሌላው አይተው ታዘበ ከሆነ የተከዜ ዘብ የሚል ደመቀ ዘውዱ የሚያቋቁመው እንትን አለ። ምናልባት ከመሬት ጋር የተያያዘ ነገር ስለምታነሳ ከተከዜ ምላሽ የጎንደርን ክልል እናደርጋለን የሚል አልፎ ጣና የጎንደር ክፍለ ሀገር ነበር የሚል እንቅስቃሴም ስላለ ይህን አያይዘ ብታነሳው ምናልባት የበለጠ ጉዳዩ ግልጽ ይሆናል ብዬ አስባለሁ። መቀጠል ትችላለን። እንግዲህ ይህ የፋርጣው መንደርተኛ ቡድን እና የጎንደር ህብረት የሚባለው ተለጣፊ የመሬት ህልመኛ በዚህ ረገድ በቅማንት ላይ ምን ምን ሴራዎችን ሰርተዋል የሚል ጥያቄ ነው ያነሳው። እሱን እንትን እለዋለሁ። ይህ አሁን ከጎንደር ህብረት ጋር ተያይዞ ባርነት ነው እንደዚህ ብለው የሚያስቡ እንዴ? ታዲያ ምንድን ነው የሚፈልጉት? እንዴ ባርነት አይደል? ቅማንትነትን ከጠላህ እኮ አንተ የአማራነት ባርነት ትፈልጋለህ ማለት ነው። ሌላ ነገር የለም እኮ። ማንነትን የሚጠላ እኮ በቃ ኦልሬዲ ወዶ ገብ ባሪያ ነው። ተገዶ ሳይሆን ወዶ ገብ ባሪያ ነው። ሜይ ቢ የተገደደበት ሰርከምስታንስ ሊኖሩ ይችላሉ። ቅድም ያነሳዋቸው ብቻ ብዙዎቹ የጎንደር ህብረት ምናምን የሚባሉትና የጎንደር ህብረት ደጋፊ አማራነን የሚሉ ብዙዎቹ ሚስት የደቡብ ጎንደር ሚስቶች ምናምን ያላቸው ናቸው። በስም ዝርዝር ሁሉ ልናወጣው እንችላለን ከተፈለገ ማለት ነው። በስም ዝርዝር እና አንዳንዶቹ ደግሞ ዘራለን ትንሽዬ በዚች በኩል እናቴ አባቴ አባቴ አክስ የአባቴ እናት እንደዚህ አይነት ነገር ያላቸው ናቸው ብዙዎቹ ማለት ነው። በጣም ብዙዎቹ በዘራቸው ቅማንት ቢሆኑ ማለት ነው። አሁን እኛ በምንቆጥረው በእርግጥ ቅማንት ያልሆነ አማራ የለም፣ ግን በዘራቸው አሁን ካለው ቅማንት ጋር የሚገናኙ ሰዎች ራሱ በጋብቻ ከዛ ጋር ይሆናሉ። የተጨፍነ እዛ ሂደህ በቃ እንደዚ አይነት እንትን ታደርጋለህ። እና ባሪያ ወዶ ገብ ባሪያዎች ናቸው። ይሄ እኮ ምን ይገልጻቸዋል? ሌላው እንግዲህ የወሎ ክልልስ እየጦዘ አይደለ? በነገራችን ላይ ወሎ እኮ ክልል ነው። አሁን ዲፋክቶ ክልል ነው። በነገራችን ላይ አሁን እንትኑ ስትራክቸሩ አይቆም እንጂ ወሎ ኦልሬዲ ክልል ነው። ዝም ብሎ ክልል ነው። በቃ ኖርማል ነው። አሁን ኖርማላይዝ የአማራ ክልል ራሱ ክልሉ ማለት ነው ኖርማላይዝ አድርጎታል። ወሎ ክልል ነው ምናምን የሚለው ነገር ተለምዶ ኦልሬዲ ሶሻል ሚዲያ ላይ ኦልሬዲ ወሎ ክልል እንደሚሆን በአጭር ጊዜ እንደሚያልቅ ምናምን ያልቆ ነው የሚነገረው። ይሄ ማነው እንትን የሚያደርገው? የስ ቅድም ያልኩት እኮ ነው። ፒፒ ፍሮም ዘ ቬሪ ቢጊኒንግ ይሄን ነው የሚፈልገው። የህብረ ብሔር ፌዴራሊዝም የሚለውን እንደ መጫወቻ ዝም ብሎ አሁን ለጊዜው ነው የሚያጫውተው እንጂ መጨረሻ ፋይናሊ እሱ አይደለም እንትኑ ጎሉ ማለት ነው። እዛ ስለሆነ ነው። ኦኬ እነዚህ ሁለቱ ቡድኖች ምን ሰሩ በቅማንት ላይ ከዚህ በፊት ምን ሴራዎችን ሰርተዋል የሚለውን ላንሳ። አንደኛ የፋርጣ ቡድን የቅማንት አርበኞችን ተጻሮ በ1957 ዓ.ም ጎንደር ላይ ነው የተመሰረተው። 1957 ኃይለ ሥላሴ ከእንግሊዝ ሲገባ በሱዳን በኩል ቅማንቶችና የተወሰኑ የአማራ አርበኞች እንደነ ማናው የቀደም ብለው የነበሩ አርበኞች ማለት ነው ከነሱ ጋር ሆነው ተወያይተው ማሂል ላይ ቁጭ ብለው ወስነው ነው አናስገባም ያሉት። አሞራ ውብነ የሚባል ባንዳ ለጣሊያን ሲያገለግል የነበረ ባንዳ ጣሊያን ራሱ ባንዳ አሞራ ውብነ እያለ አሞራ ውብነ አይለውም ባንዳ ውብነ ተሰማ ነው የሚለው። እንደዛ እያለ የጠራው ሰውዬ ሂዶ ከነሱ ጋር ገብቶ ከዛ በኋላ የባንዳነት ስራ ሰርቷል። ቅማንቶች ግን እምቢ ብለው ቀሩ፣ አላስገባም ብለው በማንኩሽ በኩል አድርገው ዙሮ ነው የገባው ኃይለ ሥላሴ። ከዛ በኋላ ምንድን ያደረጉት በሙሉ ባንዳውን አምጥተው ጎንደር ላይ እንትን አደረጉት፣ ቤት ሰጡት፣ ስልጣን ሰጡት፣ ሁሉ ነገር። አርበኞቹ ተሳደዱ። ቅማንት ደግሞ አርበኛ ነው አብዛኛው ማለት ነው። አንድ 2-3 የሚሆን ባንዳ ነበረ ይታወቃል፣ ስለሚታወቁ ማለት ነው። ስለዚህ ያ ምን ሆነ? ጸረ ቅማንት ሆነ ማለት ነው። ጎንደር ላይ 6 ዓመት ነው ጣሊያን የቆየው ይባላል። ይህን ደግሞ ያደረገው ቅማንቱ ነው፣ ለጣሊያን የተዋጋለት ይባላል። ለጣሊያን የተዋጋለት ብለው ያወራሉ። ግን የተዋጋው ቅማንቱ ለጣሊያኑ ሳይሆን ኃይለ ሥላሴ እንትን ነው፣ ባንዳ ነው፣ ፈርጣጭ ነው፣ አገር ጥሎ የሄደ እንዴት አገር ሊመራ ይችላል ብሎ ነው የተዋጋው የቅማንት ህዝብ።
1 ዓመት የሚሆን የተዋጋው ከእንግሊዝ ጦር ጋር በዛ ምክንያት ነው። ተዋግቷል። በደንብ ነው የተዋጋው። አላሳልፍም ብሎት ማለት ነው። በኋላ መሀል ሀገር ከሄደ በሌላ ቦታ መጥቶ በተለያየ ቦታ ነው ማሸነፍ እንኳን የቻሉት ማለት ነው። ተደራድሮ ምናምን የተውላት ማለት ነው። በዚህ ደረጃ ነው። ኢቭን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ካህናት፣ ጳጳሳት ኃይለ ሥላሴ ፈርጣጭ ነው ባንዳ ነው አንቀባህም አንተን አንቀበልም ብለው ነበር። እነዛን አስሮ ሌላ ባለስልጣን እያመጣ ምናምን ሹሞ ነው እንደዛ ያደርጉት። በነገራችን ላይ የጳጳሳት ሹመት ወደኋላ ሄደ ብታየው ይሄን ነው የምታገኘው። በደንብ አድርጋ አብራርተውታል። ነፍሳቸውን ይማር እንጂ አለቃ እያሌው ታምሩ የሚባል ደግ አባት ነበሩ። እሳቸው በደንብ ነው ቁጭ አደረጉት። የኃይለ ሥላሴን ክህደት፣ የሌላውን ጳጳስ እዛ ውስጥ ክህደት፣ እንዴት ፖለቲካ ሲሰራ የነበረው ማለት ነው። በደንብ በአካባቢ በጎጥ ነው ብለው ይናገራሉ። በመንደር እንደውም እንደዛ የሆነ ማለት በመንደር ነው እንደዛ የተደረገው ከሌ ምናምን ብለው በደንብ ነው የሚያስቀምጡት። እሱን ማየት ያስፈልጋል ማለት ነው። ስለዚህ ያ ቡድን ጎንደር ላይ ተቀምጦ ይሄን መሰርቶ ቅማንቶችን ማገልል ጀመረ። ቅማንት ጎንደር ከተማ ቤት እንዳይሰራ ማለት ቅማንት ነኝ ብሎ ማይታወቅ ሰው ወይ አማራ ነኝ ብሎ ተደብቆ ካልሆነ በስተቀር ቅማንት ነኝ ብሎ ቤት መስሪያ አይሰጠውም። ማዘጋጃውን የተቆጣጠሩት እነሱ ናቸው። ቤተ ክህነቱ ተቆጣጠሩት። ኤቭሪቲንግ በቃ ጎንደር በቁጥጥራቸው ስር ሆነ። የሚገደለው ይገላሉ። ከደርግ ጋር ሆነው ቀይ ሽብር ቢመቱ እነሱ ናቸው። ከኃይለ ሥላሴ ጋር ሆነው እያሰሩ በመርዝ በምናምን ሰው ቢጨርሱ እነሱ ናቸው። ይህን ሲያደርጉኝ የነበሩት ይሄ እኮ ግልጽ ነው። የአሁኑ ኤክስቴንሽን ነው። አየው መሰረታዊ ጠላትነታቸው ምንድን ነው? ከዛ የመጣ ነው ማለት ነው። ስለዚህ ይህን እንትን ለማድረግ ነው የሚንቀሳቀሰው። ይህን ፈጽሟል። የጎንደር ህብረት የሚባለው ደግሞ የ2007 ዓ.ም የቅማንትን እውቅና መልሶ መገኘት ተከትሎ ለዚህ ተቃርኖ የተመሰረተ ድርጅት ነው። በተለይ 2008 ጎልቶ የወጣበት ነበር። 2008 ማውራ ምናምን የሚደረጉ ጭፍጨፋዎችን ያስተናበረው በገንዘብ በምን በትራንስፖርት ያገዘው ይሄ ነው። ጥይት ጠመንጃ እየገዛ ማለት ነው። የጎንደር ህብረት የሚባል ነው። በዛ ጊዜ እነ አበበ ንጋቱ ነበር የሚመሩት ይሄንን ድርጅት ማለት ነው። ከፊት የነበሩ ቅማንቶች ናቸው። አሁን እነዚህን አስወግደዋቸዋል። $80,000 በልቷል ምናምን በልቷል ብለው ነው ያባረሯቸው። ብዙዎችን አንቋሸው ማለት አሁን ከኋላ ጋር የነበረው ከበጋረጃ በስተጀርባ የነበረው ፋጣ ተቀብሎ እየመራው ነው። ስለዚህ ዞሮ ዞሮ ያ የጎንደር ህብረት የሚባል ብዙ ስራዎችን ሰርቷል። በዚህ ረገድ ማለት በጣም ትልቅ ስራ ነው የሰራው። ቅማንትን ለማክሸፍ ጥያቄውን ለማለት ቅማንት እንዴት እውቅና ያገኛል? እኛ ኦልሬዲ አማራ መሆን ፈልገን አማራ እየሆን ያለንበትን ለምን መጣብን ብለው የተንገበገቡ ማለት ነው። ብዙዎቹ የኢህአፓ ቅሬታ ክል ናቸው እዛ ሲደናበሩ የመጡት። በነገራችን ላይ ኢህአፓ በህይወት ለረጅም ጊዜ እንዲቆይ ከሰሩት ትልቁን ስራ የሰራው ቅማንት ነበረ። የነበረውን በቅማንት ምድር ስለሆነ ማለት ነው። ከቋራ እስከ መተማ ባለው ስለሆነ ቅማንቱ እህል እንኳን አይሸጥላቸውም። አርማጮ ሲሄድ ዳጉሳ በትንሽ ኩባያ እየሰፈሩ ሽጠው ነው የሚሰጡት። ቅማንት ከምግቡ ምግብ ዝም ብሎ ነው የሚሰጠው። አይሸጥ ምንም ነገር አይሸጥም ቅማንት በዛ ጊዜ። የቅማንት ምድር እህል እንደዛ እንጀራ የበሰለ እህል አይሸጥም፣ ነውር ነው። እንደዛ ሲቸግረው እየበላ ምናምን ኢህአፓው በዛ ነው የኖረው። ተመልሰው መጥተው ያንን ህዝብ ይረግጡታል። ሌላው የኢትዮጵያ ህዝብ በራሱ ቋንቋ እየተዳደረ ቋንቋውን እየተማረ ቅማንት ታፍኖ እንዲቀር ይታገላል። በጣም የሚያሳዝን እኮ ነው። ምንድነው እጀ ሰባራ ነው የሚባለው? ቅማንት እጀ ሰባራ ነው። ምን ጊዜም ባጎረሰ ሲነከስ ነው የሚኖረው። እንግዲህ እነዚህ ምንድነው መሰለ አሁን እነዚህ ባንዳዎቹ የተላላኪው ቡድን የሚፈልጉት ምን መሰለ? የአማራ ዘር አለብን፣ የአማራ ሴት አግብተናል፣ የአማራ በልጅ ነን፣ ተዋልደናል፣ ተጋብተናል፣ አብረን ኑረናል፣ አብረን ጠጥተናል ምናምን ነገር የሚሉት የሚያነሱት ማለት ነው። ይሄ አሁን እንዴት ሆኖ ከማንነት ጋር እንደሚገናኝ እግዚአብሔር ይበቃው ለነሱ ማለት ነው በሚል የመሃይሞች ፖለቲካ የተፈጠረ ማህበር ነው። እሱን ለኢምፕሊመንት ለማድረግ ቅማንት መጥፋት አለበት ብሎ ይሰራል። ተጨፍኖ ነው ይሄን የሚሰራው ማለት ነው። ሁለት ዓላማዎች አሉት የፋርጣ ቡድን። መሰረታዊ ነገሩ የፋርጣ ቡድን ቅማንት የሚጣረስበትም ሌላ ቢሆንም ዋናው መዝረፍ ነው፣ የበላይ መሆን ዋና እንትኑ የፖለቲካ ስርዓቱን ኤቭሪቲንግ ተቆጣጠረ አድሚኒስትሬሽኑን እንደፈለክ መዝረፍ ነው። የግል ጥቅማቸውን ማሳደር ነው። የመንደር ጥቅማቸውን ማሟላት ነው። ከዚህ ጎን ለጎን ግን ይህን የመንደር ጥቅማቸውን ይጻረራል የሚሉት የቅማንት ህዝብ ስለሆነ ቅማንትን ይጻረራሉ ማለት ነው። ይሄ ነው ዋና ዓላማቸው። ለዚህ ይሄንን የሽብር ስራቸውን የዝርፊያ የወንብድና የማፊያ ስራቸውን የሚያውቀው ቅማንቱ ነው። ለምን? ቅማንቱ በተፈጥሮው አይዋሽም፣ አይሰርቅም፣ እንደዛ ማድረግ አይፈልግም። ሁሉም ባይሆን ማለት አንዳንድ ሌባ አሁን የመጣ ቀጣፊ አለ። የዚህም ቡድን መንፈስ የተዋህደው ማለት ነው። አይጠፋም እንደሱ። ለምንድን ነው ቅማንቱ የሚጻረረው ስል የግል ጥቅሙን ለማሳካት በሚያደርገው መፍጨርጨር ወይም የዝርፊያ መንገድ ውስጥ የሚገዳደረው ኃይል ቅማንቱ ስለሆነ አንድ ለእውነት ስለቆመ ስርቆትንና ግፍን ስለሚታገል ቅማንቱን አይፈልጉትም። ዘራፊ ወንበዴ ነው የሚፈልገው በፋርጣው ማህበር። ይህ እኮ ኃይለሥላሴ ጥሎብን የባንዳ ስብስብ እኮ ነው። ሌላው ደግሞ እውነተኛ የጎንደር ባለአባትነቱ የሚያርፈው ቅማንት ላይ ነው። እነሱ መጥተው በቀኝ ግዛት ነው ያዙት። እውነቱን ለመናገር ጎንደር የደቡብ ጎንደር የፋርጣ ቡድን ቅኝ ተገዥ ነው። በቀኝ ግዛት ነው የሚኖረው።
ጎንደር ሲል ቅማንቱ ብቻ አይደለም። የሌለ በሰሜን ጎንደር ዝም ብለህ ሁሉን ጥራ። ይሄ ደንቢያ የምትለውን ወገራ ምናምን ወደ ላይ ሄድ እስከ አርማጭሆ ምናምን ቋራ የሚባለው በሙሉ በደቡብ ጎንደር የአሻጥረኛ ቡድን እንትን ሴራ ውስጥ የወደቀ ነው። በቀኝ ግዛት የሚገዛው እንደፈለገ አድርገው ነው። የራሳቸውን ሰው ነው የሚሾሙት። የራሳቸውን የፈለገ ነው የሚያደርጉት። ይሄ ስለሆነ ይህን ደግሞ በግፈኝነት ነው ኖ የሚለው ቅማንቱ ነበረ። ስለዚህ ቅማንቱ መጥፋት አለበት፣ መሟሸሽ አለበት፣ መጥፋት አለበት። ዜን እነሱ በነፃነት የፈለጉትን ያደርጋሉ ማለት ነው። ከባላባትነት ታነሰዋለህ ማለት ነው። ሌላው የባንዳውን ሁሉ ሴራ የሚያውቀው ቅማንቱ ነው። ይህን ሁሉ ሴራ የሚያውቀው ማን እስኪ አሁን ከቅማንት ውጭ የዚህን የደቡብ ጎንደሩን ተንከሲስ ቡድን ለዓለም የተናገራለ አውጥቶ የተናገራለ? እዛው በጎንደር ከተማ እያለ በመጋፈጥ ደረጃ ቅማንት ዛሬ ሲጋፈጠው ይኖረው እኛ ነው ስንጋፈጠው ይኖረው። ከዛ በፊት የነበሩ ቅማንቶች ናቸው የተጋፈጡት እኮ። ይሄ ስላለ ቅማንት መዝለቅ የለበትም መቀጠል የለበትም፣ አለበለዚያ ጥቅሙ አይሳካም ማለት ነው። ሌላ ደግሞ ምንድነው ቅማንት እያለ መዝረፍ፣ መዋሸት፣ መስረቅ፣ መግደል ምናምን የሚባለው ነገር ሴራ አጠቃላይ አይሆንም፣ አይሳካም። ስለዚህ እንትን መሆን አለብን፣ በቃ ነፃ እንደፈለግን እንድናደርገው ከስጋት ነፃ የሆነ የዝርፊያ ቀጠና መመስረት አለብን ብለው ነው የሚሰሩት። እና ያን በዚህ ምክንያት ቅማንቱን ፋርጣ ቡድን እንትን ያደርጋል። ስለዚህ ሁለቱም ከተፈጠሩ ጀምሮ በቅማንት ላይ ብዙ ሴራዎችን ሰርተዋል። የተወሰኑትን ለማንሳት ያክል የቅማንት ጥያቄ ህወሓት የፈጠረው ህወሓት ጠፍጥፎ የሰራው ህወሓት ሰራሽ ነው እያሉ ፕሮፓጋንዳ የነዙት ሁለቱም ናቸው። አንዱ ባለሚዲያ እነዛ መጥተው ተጠያቂ በሚዲያው ያወራሉ። የፋርጣ ቡድን በኢሳት በሚባለው እነንትናን እያመጣና በበንጋቱ ምናምን ይጠይቅ ነበር። እነሱ ያወራሉ። የፋርጣ ቡድን እንትን ምንድነው ይሄ አስራት ቲቪ በሚባለው እነ አያሌው መንበር ወደ አራት የሚሆኑ ቅማንት ተላላኪን ማናየ ነው ታደሰ አያነ ታደሰ ምናምን የማን ነው ሻለቃ ምናምን የሚባለው እያመጡ ማለት ነው እያቀረቡ ያሰድቡ ነበረ። ይሄን ነገር ቲፒኤልኤፍ የፈጠረው ነው፣ አሻንጉሊት ነው፣ ጸረ ኮሚቴው ጽንፈኛ ነው፣ የህወሓት ተላላኪ ነው እያሉ እንዲያወሩ ሲያደርጓቸው የነበረው። ስለዚህ ተባብረው ነው የሚሰሩት ማለት ነው። አላማቸው አንድ ነው። ያኛው የድብቅ ዓላማ ቢኖረውም በተጨማሪ ማለት ነው። ስለዚህ ይህንን ፕሮፓጋንዳ ሲነዙ የነበሩት እነዚህ ናቸው ማለት ነው። ሌላው እንትን ታጣቂ እያደራጁ ሲያስጨፈጭፉ ኖረዋል። በጭፍጨፋው የመጣውን ችግር ታውቃለህ። በጣም ብዙ ህዝብ እንትን ብሏል። ልዩ በደሎች ደርሰውብናል። ቅማንቱ ተደናግጦ ጥያቄውን እንዲተው በሚል በተለያየ አማራ ዶሚኔት ያደረገባቸዋል የተባሉ እንትኖቹ ወረዳዎች ያሉ የነበሩ የመንግስት ሰራተኞች በሙሉ እንዲባረሩ አድርገዋል። እስከ ዛሬ ማለት ነው። አሁን ቅርብ ጊዜ ነው እንዲመለሱ ተብሎ እንቅስቃሴ የተጀመረው። ከስንት ዓመት በኋላ ማለት ነው 2010 የተደረገው አሁን 7 ዓመት ምናምን መንገላታት ወይም 6 ዓመት መንገላታት በኋላ ነው ያደረጉት። ስለዚህ እነዚህን ግፎች ሲፈጽሙ እንደነበሩ ማንሳት ይቻላል ማለት ነው። ሌላ መዋቅራዊ ሴራዎችን ሰርተዋል። መዋቅራዊ ሴራው ምንድን ነው? ሰሜን ጎንደርን የ2007ቱንና ከሱ ተከትሎ የመጣውን የቅማንቱን እንትን ሬዚስታንስ ተከትሎ ምን ማድረግ አለባቸው? ይሄ ነገር ብለው ከሶስት ከፈሉ። ሰሜን ጎንደር በራሱ ማለት ሰሜን ጎንደር በሶስት ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር ብለው ከፈሉት ማለት ነው። ሶስት አደረጉት። የቅማንትን ጥያቄ እንትን ለማድረግ ለማኮስመን ነው ይሄ የተደረገው ማለት ነው። ይሄ የተደረገው በሶስት የከፈሉት የቅማንት ጥያቄ እንዲያደርገን እናኮሰምነዋለን በሚል ነው። ጭልጋ ከተማ ጭልጋ አይከል ላይ አንድ የጨረቃ የጭልጋ አማራ ወረዳ የሚባል የጨረቃ ወረዳ አምጥቶ አስቀመጡ። ምንም የሌለበት እኮ ነው። ከጫንድባ ከምናምን አልፎ ያሉ ቀበሌዎችን አምጥቶ አይከል ላይ ያስቀመጠ። ለምን ጫንድባ ላይ ያደርገው? ለምን? ይሄ ሁሉ ሴራ ነው። ግዴታ ቅማንትን ማፈናቀል አለብን፣ አይከልን መስጠት የለብንም ምናምን የሚል ነገር ማለት ነው። የአይከል ህዝብ ማጆሪቲ ቅማንት እንደሆነ ይታወቃል። ምን የታወቀ ነው። ስለዚህ አይከል ወደዛ ስለተወሰነ ያንን ለማጨናገፍ የሰሩ ስራ ላለመውጣት ማለት ነው። የሚወጥበት ጊዜ አይቀርም፣ ይወጣታል። 3 ወረዳ አንድ ከተማ ውስጥ ሊቀመጥ አይችልም። በፍጹም እንደዚህ ሊሆን አይችልም። ለጊዜው ግን የቅማንት ክልል እስካልተመሰረተ ድረስ እንደዚህ እያላገጡ መቀጠል ይችላል። ይህንን የሚያደርጉት ጎንደር ህብረት ፋርጣ ነው። ሌላ ምንም ይህንን የሰራ የለም። የቅማንት ቀበሌዎችን ጥንድ አድርገው ያስቀመጧቸው የፋርጣው ማህበር የፋርጣ ቡድን ነው። ጥንድ አድርገው ገና ቀደም ብሎ ጥያቄው እንደሚነሳ ስለሚያውቁ ቅማንት መኮስመን አለበት መጥፋት አለበት ብለው ነው። አሁን ወደ አንተ ወዳደክበት ምናምንም ሂድና ተመልከተው እንትን ቀበሌዎችን ስትመጣ ማለት ነው። ላይክ የብዙ እንትኖቹ ከረዋና መዘዋ 2 ቀበሌ ነው። ከረዋ መዘዋ ነው። ሌላ ደግሞ እንትና መጣ። ይሄ ምንድነው? ላይክ ቺራ አንበዞ፣ አመላ ባምብሎ፣ ወይኖች ግዛና፣ ሳቢያ ሳይና በርካታ ሁሉም እንደዚህ እንትን ናቸው። ዱዋል ናቸው። ጥንድ ሳታ ምድራሩ ምናምን እያደረጉ ነው የመደቡት ማለት ነው። እነዚህ ነገሮች በሙሉ እንዲህ የተደረገው የቅማንት ምድር ቀበሌዎችን ማሳነስና የቅማንትን እንትን ማኮስመን ማጫጫት ነበር የተደረገው ማለት ነው። እነዚህ በሚቀጥለው በትግል አንዳንዶቹ ወደ መመለስ እንትን ብለዋል በትግል ማለት ነው። ግን ብዙዎቹ ስቲል እስካሁን 2 እንደሆኑ ነው።
በጣም የተለጠጠ ቀበሌ በአንድ ቀበሌ አድሚኒስትሬሽኑ ይጎዳል። በምንም ትጎዳለ። በቃ መሰረታዊ ፍላጎት አይሟላም፣ አገልግሎት መቅረብ አይችልም። እንደዛ ለማድረግና ኢሜጁን ለማጥፋት ለማኮስመን የተደረገ ነው። ይህን ያክል ቀበሌ እያለን እንዳይል ቅማንት ማለት ነው። ይህን ሁሉ ሲሰሩ የኖሩት እነዚህ ናቸው ማለት ነው። ካልኩሌት ተደርጎ ቀደም ብሎ ነው። እኛ እናውቀውም ብዙም ጊዜ አሁን እኮ ነው የምናውቀው በደንብ አድርገን። ሌላው የአሁኑ የጎንደር ክልልም የዚህ ኤክስቴንሽን ወይንም ይሄ ከዛ የመጣ ቅርንጫፍ ነው። ከዛ እንትን አድርጎ ኤክስቴንድ አድርጎ ወደፊት የመጣ ነው ከዚህ ፍላጎታቸው ማለት ነው። በዛኛው ሞክረው የራሱን ሄደዋል። ባይ ዘ ወይ ምዕራብ ጎንደር የሚባል ነገር ዞን ስትመሰረት መቀመጫው የታረከው ገንደዋ እዛ አካባቢ ብዙ ነገሮች መሰረት ቅማንት ምን አረከው? አፈንከው፣ አጫጫኸው። የክልል የዞን ዋና ከተማ ምናምን አረከው። አብዛኛው መተማ የሚባለው ቅማንት የነበረው አፈነቀሉት ከየቀበሌዎቹ ማለት 126 ቀበሌ ነው ቅማንት የጠየቀው። ከነዛ እንዲበተን ተደርጎ ጥቂት ሙሉ በሙሉ ብቻ ቅማንት የሆኑ ቀበሌዎች ብቻ እኮ እንዲቀሩ የተደረጉት። ሌላውን አፈናቅለው አሳደው ገለው ጨርሰው ንብረቱን ዘርፈው መሬቱን ለሌላ መርተው ማለት ነው። ይህ ሁሉ ግፍ የተሰራበት እንደዚህ በማድረግ ነው። ጎንደር ከተማ ማዕከላዊ ጎንደር ዞኑ እዛ ጋር ይደረግና በቅርበት እንዲቆጣጠር የቅማንት ጉዳይ ምናምን እንዲህ ሆን ተብሎ በፖለቲካ የሰሩት ነው። አሁንም የዛሬው እንግዲህ ክልል ስታደርገው ምንድን ነው የሚሆነው? የጎንደር ክልል መሆን የቅማንትን ክልልነት ኦቨርሻዶ ያደርጋል ማለት ነው። እቅዳቸው እንደዚህ ነው። ኦቨርሻዶ ያደርጋል፣ ያኮሰምናል ማለት ነው። ቅማንት አይታይም። በቃ ጎንደር ክልል ሲባል ቅማንት ሲባል ጎንደር ነው የሚመጣው መጀመሪያ። ስለዚህ አሁን ምን አረከው? ኦቨርሻዶ አረከው፣ ጋረድከው፣ እንዳይታይ አረከው ማለት ነው። ጥላ አጠላህበት ማለት ነው። ይሄ የነሱ ህልም ነው። ያዋጣል አይዋጣም ወደ በነገራችን ላይ የሚወስኑት በቃ ለጊዜው ይሆናል ብለው ያሰቡትን እንጂ ኢን ዘ ሎንግ ራን ምን ያመጣል የሚለውን አያስቡትም። ምን ሊያመጣ እንደሚችል በኋላ እናየዋለን። ጎንደር ክልል ካልሆነ ጎንደር ከተማ የቅማንት ክልል ውስጥ ይገባና የቅማንት ቁጥጥር ስር ይመጣል። በቃ ቅማንት ይወስድብናል። ስለዚህ ጎንደር ክልል ስታደርገው የጎንደር ክልል ዋና ከተማ ነው የሚሆነው። ስለዚህ ቅማንት ክልል ቢመሰረት ከሁለት ክልል አንድ ቦታ አይሆንም፣ ልቀቅ ሊባል ነው። እንዳይገባ እናደርገዋለን ነው ጥያቄው። እዚህ ጋር በጣም ግልጽ ነው። የሪሶርስ ሽሚያ፣ የታሪክ ሽሚያ ምናምን ስለሆነ ማለት ነው። ሌላው ጎንደር ክልል ሲሆን በቅማንት ላይ መርዝ የሆነ ጥላቻ ያለው የፋርጣ ቡድን ለብቻው እንደፈለገ አድርጎ ያለምንም ተውባይነት ያለምንም ሃይባይነት ቅማንትን መርገጥ መጨፍጨፍ ይችላል። ስለዚህ ኮንትሮል ለማድረግ ነው። ታጠበዋለ። አማራ ክልል ከሆን ቅድም እንዳልነው ሰፊ ነው፣ ብዙ አይዲያዎቹ ሊኖሩ ይችላሉ። ሲጠብ ግን ፋርጣ ብቻ ይሆናል፣ የፈለገውን ያደርግብሃል ማለት ነው። ይህንን ለማድረግ ጎንደርን መቆጣጠር አለበት፣ የጎንደር ክልል መመስረት አለብን ብለው እየተሯሯጡ እንደሆነ መረዳት ይቻላል ማለት ነው። መልካም ይዘንድር እንግዲህ ሂፋርጣውና የጎንደር ህብረት በቅማንት ላይ ያደረሳቸውን ኪሳራዎች እንደው ዝም ብሎ በዚህ ሰዓት ብቻ ዘርዝሮ መጨረስ አይቻልም። ገባ ብለህ ስናየው በጣም አደገኛ የሆኑ ስራዎችን ሰርቷል። በተደጋጋሚም ከዚህ በፊትም አንስተነዋል። ግን አንድ ነገር በጣም ያነሳው ጉዳይ በጣም የገረመኝ የቅማንትን ቀበሌዎች እኔ ሌላ ቦታ ያዩዋቸው፣ ለምሳሌ የአማራ የሆኑ አካባቢዎች አንድ ቀበሌ ውስጥ ያለው የአባወራ ብዛት እና ቅማንት ውስጥ ያለው አንድ ቀበሌ ውስጥ ቅማንት አንድ ቀበሌ ውስጥ ያለው የአባወራ ብዛት በተአምር ነው የማይገናኝ። እስከ 10,000 አባወራ ያለበት ቀበሌ አለ። ለምሳሌ ባለፈው ጉባኤ ጀጀቢት ነው ምናምን ስታነሳ የነበረው 13,000 አለ። 13,000 አለው አንዱ ቀበሌ ላይ። ሌላ በ10,000 ምናምን 9,000 8,000 በቃ ተራው ነገር ነው። ተራው ነገር ይሄ አሁን ድባ ደፈጫ ቅድም እሱ ያነሳው እሱ ራሱ ድባ ለብቻው ነው፣ ደፈጫ ለብቻው ነው። አበላ ባምብሎም ቅድም ያነሳው አበላ ለብቻው ነው፣ ባምብሎ ለብቻው ነው። ከርከር እንድቢና የሚባለው ራሱ ከርከር ለብቻው ነው፣ እንድቢና ለብቻው ነው። በጣም ብዙ አለ። ብዙ ግራምጣ የሚባለው ራሱ ዝም ብሎ በአንድ ቃል ስለተጠራ እንጂ ግራምጣና በዚህኛው ኮራ የሚባለው ለብቻ ነው። ገባ ብለህ ስታይ ወደ ጭልጋ ብትሄድ ወደ መተማ ብትሄድ እንደዚህ ነው። እንደዚህ አድርገው ጨፍልቀው ነው። እኔ ትግራይ ውስጥ አይቻለሁ። የሆነ በቀበሌ የሚያስቀምጧቸው 100 300 ምናምን ቢበዛ እንደዛ ነው። እስከ 1,000 እንኳን የሚሞላ የለም አባወራ ማለት ነው። በደንብ ነው እንትን የሚያደርጉት። ከኛ ግን ቀደም እንዳልከው በዚህ ልክ ነው ህዝቡን እንዲኮሰምን እንዲጠፋ እንዲደበዘዝ ያደረጉትና ምን ያክል ሴራውን እጅና ጓንት ነው እንደሚሰሩት ያሳያል ማለት ነው። ወደሚቀጥለው ጥያቄ ልለፍና እንግዲህ የጎንደር ክልልነት እነሱ እውን ለማድረግ ነው እየሰሩ ያሉት። እውን ይሆናል አይሆንም የሚለው ሌላ ጥያቄ ነው። ስለዚህ የጎንደር ክልልነት እውን ሊሆን ይችላል ወይ የሚል ጥያቄ ላንሳና የሚሆን ከሆነስ እንዴት፣ ካልሆነስ ለምን የሚለውን ቀጣይነቱስ እስከምን ድረስ ነው የሚለውን ብታነሳው ደስ ይለኛል። የጎንደር ክልል ሊሆን ይችላል ወይ? እውን ይሆናል። የስ ይሆናል። ለምን አይሆንም? ያደርጉታል። እንዲህ ታንኩም ባንኩም ኤቭሪቲንግ እኮ በእጃቸው ነው። አንደኛ የብልጽግና ፍላጎት ነው ይሄ እንዲሆን ማለት ነው። የብልጽግና ፓርቲ መሰረታዊ ፍላጎት ነው። ወደዛ ለመሄድ ነው የሚጥሩት፣ ቅድም ያነሳሁት ማለት ነው። ስለዚህ ይሆናል። ሁለተኛ ይሄን እንዲደግፍ የሚያደርግ የህዝብ ፍላጎት እያመጡ ነው፣ እየፈጠሩ አጀንዳ ፈጥረው ከውስጥ የሆነ እንደዛ እንዲሆን እየሰሩ ነው በሚገባ። ደጋፊ ኃይልም አላቸው። የፋርጣ ቡድን ዋና ስግብግብ ነው፣ ስልጣን ነው የሚፈልገው እንጂ ስለሌላው ስለሚፈጠር የፖለቲካ ኪሳራ ምናምን አይመለከትም። እሱ ሲጀመር መሄድ ብቻ ሂዶ ይገባበታል። ለጊዜው ጥቅሙን ያሳድዳል።
ሲመጣ ሌላ ተቀይሮ እሱ እንደ እንትን ነው እንደ ስስት ነው ተገለባብጦ ይሄዳል። ምንም ችግር የለበትም። ስለዚህ አሁን የሚፈልግ ኃይለኛ ቡድን የሆነ እንትን መስመር የዘረጋ የተመታ ስግብግብ በቃ ህሊና ቢስ ሆኖ ዝም ብለህ ስልጣን የሚፈልግ ኃይል አለ። ጎንደርን አይታል ሰሞኑን ጎንደርን የአማራ ምርምር ነው የአማራ ጥናት ምናምን በጎንደር ዩኒቨርሲቲ ምናምን ብሎ ጎንደር ዩኒቨርሲቲ ላይ የሚያደርገው እኔ ምንድን ከልህቀት ወደ ድቀት ከልህቀት ወደ ቁልቁለት የወረደ ዩኒቨርሲቲ ያደረገው ፋርጣው እንዲተከማች እኮ ነው። አካዳሚክ እንትኑን አካዳሚክ ሴናሪዮን አካዳሚክ እንትኑ ኢንቴግሪቲውን ያጠፋል የሚል ምንም አይነት ፍላጎት የላቸው። so long as their interest is fulfilled they don't worry about the organization whether it survives or not. እንዴ አላማቸው እኮ ነው፣ ሌላ ስራ የላቸውም። እነዚህ ሲፈጠሩ እንደዚህ ነው። ድርጅት ከገቡበት እነሱ እንትን ናቸው፣ ሾተ ላይ ነው። አሁን የፋርጣ ቡድን ድርጅቱን እንዲህ ሙሉ በሙሉ ኦኮፓይ ካረገው እንደ ሾተ ላይ ያጠፋዋል። ጫጭተ ነው የምጠፋት የፈለገ ቢሆን ማለት ነው። ለተቋቋመለት ዓላማ መስራት አይችልም ያ ድርጅት። ተላላኪ ባንዳ አቅም የሌለው ፈሪ ሰነፍ ይከማቻል፣ ስራ መሰራት አይችልም። ግምገማው በቃ ሁል ጊዜም ጥሩ ነው ምናምን፣ የደረጃ ምደባው በጉቦም አንደኛ ምናምን ይወጣል። ኢትስ ኖት አ ፕሮብሌም፣ ምንም ችግር የለም። እንዲህ አይነት ነገሮች ናቸው ይሄ ኃይል ማለት። ጎንደርም ይሄ ስግብግብ ቡድን ክልል እንዲሆንለት አጥብቆ ይወዳል፣ አጥብቆ ይሰራል። ስለዚህ ሙሉ በሙሉ የደቡብ ጎንደሩን ያሳምናል በራሱ ቁጥጥር ስር ሆነ። ሙሉ በሙሉ የምዕራብ ጎንደሩን ያሳምናል በራሱ ቁጥጥር ነው። የምዕራብ ጎንደር የሚባለው የፋርጣ ነው ሙሉ በሙሉ። ማዕከላዊ ጎንደር የሚባለውን አብዛኛውን ያሳምናል፣ እስከ ግማሹን ማለት ያሳምናል። እምቢ የሚል አታገኝም። ሰሜን ጎንደሩ ነው አሁን ለነሱ ሩቅና በእነሱ ተጽዕኖ ውስጥ የሌለው አሁን ሰሜን ጎንደር የሚባለው ደባርቅ ላይ ያለው ነው። ኒውትራል ሆኖ የሚሄደውም እሱ ነው። ሜቢ እሱ ይቀበላል አይቀበልም፣ ይቀበላል። ክልል ይሆን ምን ችግር አለ ሊል ይችላል። አናቅም የሆነውን። ዞሮ ዞሮ ግን ይሄ ኃይል እስካለ ድረስ ህዝቡ ፍላጎት አይደለ ክልል መቋቋም። ዜን ህዝቡን ካሳመኑት ምን ችግር አለው? ፊርማ ነው የሚያስፈልገው ወይም ሪፈረንደም ነገር ነው። የስ ክልል ይሆንልን ካለ ማን ይከለክላል? የፌዴራል መንግስቱ ፈቅጃለሁ ክልል ይላል፣ አለቀ። የሚፈልግ የፍላጎቱም የፌዴራል መንግስት ነው። ስለዚህ መሆኑ አይቀርም፣ ይሄ አይቀርም። በቃ ከቀጠሉበት ከገፉበት አይቀርም። ዛሬ በሶሻል ሚዲያ የሚያናፈሱት ሊያስለምዱን ነው፣ እንድንለምደው ህብረተሰቡን እንዲህ አለ ይሄም አለ እንዲል እንድንረዳው እንድንለምደው ማለት ነው። ኦኬ እሱ ስለሆነ ነው ይመሰረታል። ይዞት የሚመጣው ጦስ ግን ከባድ ነው። ለምን? አንደኛ ዲሞክራቲክ የሆነ ክልል ሊሆን አይችልም። የፋርጣው ኃይል የሚበዘብዘው የሚወጠብጠው ነው የሚመጣው። ዜን ከውስጥ ምን ይመጣል? በቅርብ ሁሉም ሰው ፊል ያደርጋል ማለት ያኔ መጋደል ይመጣል ማለት አይቀርም። አንድ ባንድ ላንሳቸው ሊመጡ የሚችሉ ምን ሊያመጣ ይችላል? አንደኛው አማራው እርስ በርሱ ይባላል። በመሬት አከላለል ይጋደላል። የቅድም የጣናውን ጉዳይ አይተናል። የአባይ ምናምን በለው ምናምን ልዩ ቦታ በሪሶርስ ሽሚያ ይጋደላል። የጎጃም ክፍለ ሀገር ከጎንደሩ ክፍለ ሀገር ጋር ይጋጫል። ከወሎ ክፍለ ሀገር ጋር ይጋጫል። በተለይ ጎንደሩ እንደዛ ነው፣ ይጋጫል። በተለያየ ቦታ ይጋጫል ማለት ነው። ከባድ ሁኔታ ነው የሚፈጠረው ማለት ነው። ኦኬ የጎንደር ክልል ከተመሰረተ ዜን ወልቃይትን ጎንደር ክልል ውስጥ አስገባው በል። አሁን ጦርነት ሲመጣ ሌላው አካል አያግዝም ማለት ነው። የጎንደር ክልል ነው ምን አገባው? ሌላ ጎጃም ምን አገባው? አያይልኝ ከጅብ ጋር ልጣላ ብለው ቁጭ ይላል። ወሎም አያገባውም፣ ሸዋም አያገባውም። አለቀ። እንትኑን አይተሃል አይደል? ኃይል ማቀነስ የሚባለው ነው። በዛኛው በኩል ራሱ ሌላ እንትን አለ፣ ሌላ ፓራዶክስ ኦፍ ኮንሲኩዌንስ ይዞ ይመጣል ማለት ነው። እሱም አለ። ስለዚህ አማራው እርስ በርሱ ይጓደላል። ጎጃሚው ቅድም እንዳልኩት ጎንደሬው ከጎጃሚው ከወሎየው ጋር፣ ወሎ ራሱ ከሸዋ ጋር መጋጠም አይቀርም በድንበር ምክንያት ማለት ነው። ሌላው ደግሞ ወገራው ከፋርጣ ጋር፣ ደንቢያው ከፋርጣ ጋር፣ ደንቢያው ከሌላው ጋር። ይሄ የታወቀ እኮ ነው። እያጠበበው ሲሄድ እንደዛ ነው። ስልጣን ላይ ሲመጣ ስለማውቀው ማለት ነው። አማራ ክልል ውስጥ ያለውን ነገር በሙሉ አውቃለሁ። ተወልጄ ያደግኩት እዛ ነው። ደንቢያውና የአርማጭሆ ደንቢያውና ወገራው እርስ በርሱ ነው የሚናከሰው። አይስማማም፣ አይዋደድም። እንዲህ አይነት ነገር አንድነት የሚባል የለም። ለምን? የመጡበት ቀደም ብለው ደጋግሜ እያነሳው ስለሆነ እንዳይደብር እንጂ ጥለውት የመጡት አንድ አድርጓቸው የነበረው ቦንድ የነበረው ቅማንትነት ስለጠፋ በራሳቸው በአካባቢ የራሳቸው ማንነት ዴቨሎፕ አድርገው ስለሆነ አይስማሙም። ስለዚህ የስልጣን ሽሚያ ይመጣል፣ ጦርነት አይቀርም ማለት ነው። ይሄ አይቀርም። አማራነት የሚባለው ብሔርተኝነት ገደል ይገባል። ህልም ቅዠቱን ይቀራል ማለት ነው። በቃ አለቀ። በእርግጥ እነሱም አይፈልጉትም አማራነት የሚባል ብሔርተኝነት ማለት እነሱ ኢትዮጵያዊነት የሚባለው ነው የሚፈልጉት። ስለዚህ አሁን ጎንደሬው ጎንደሬ ይልሃል፣ ቀጥሎ ኢትዮጵያዊ ነኝ ይልሃል። የብሔር ማንነት የሚባል ነገር አይፈልግም ማለት ነው። ይሄ ደግሞ በሌላ አገላለጽ ምንድን ነው? ብሔር የሚባለው ነገር መከበር አለበት የሚለው ቅማንት ይጨፈለቃል ማለት ነው። ጎንደር አካባቢ ይረገጣል። በዚህ ጽንፈኛ ኃይል ነው የሚፈጠረው ማለት ነው። ይህንን ማየት ያስፈልጋል። ቀስ በቀስ ግን ማንነት ቀውስ ስለሚገባ ሳይወድ በግድ ይመለሳል ወደ ቅማንትነቱ፣ ሳይወድ በግድ ማለት ነው። ለምን? አማራነት የሚባል ብሔርተኝነት አንሰው እያጡ ዛሬ የነበረው ኦኬ። ስለዚህ አማራነት የሚባለው ብሔርተኝነት ፌል ካደረገ በክልል እንደዚህ ከፍለው ከዛም በኋላ ማን ነው የሚመጣው? ሌላ ብሔርተኝነት ነው የምትፈልገው። አሁን ጎንደሬነት የሚባል እንትን የለም፣ አይደንቲቲ አይደለም፣ ብሔር አይደለም።
ስለዚህ ዘሬ ማን ነው የሚል መጣ ስታጠና ያው አባትህ ቅማንት ዘው አለ አጠገብህ ቀስ ብለህ ወደ ቅማንትነትህ ትመጣለህ። ቀስ በቀስ እንዲህ ዝም ብሎ ስፖንታኔስሊ ይመጣሉ፣ አይቀርም እንደዛ ከቀጠለ ማለት ነው። ሁለተኛው ነጥብ የአማራነት ቀውስ የበለጠ ይሰፋል። ቀውሱ ራሱ ከባድ ነው የሚሆነው። ሰው እውነተኛ መሰረቱን ይፈልጋል ማለት ነው። ቀውሱ ሲበዛ ጎንደር የሚባል የጨረቃ ማንነት ይጠፋል። ስለዚህ ቅማንት የሚባል ማንነት ይመጣል ማለት ነው። ለዛ ነው እማዋና ጎንደር ምዝገኒ ነበንታ ማይልኮ ክመንቲ ከተማ ጋታ ያለችው። ይፈጸማል፣ ግድ ነው ይብልሲ። ስለዚህ ያ ይፈጸም ዘንድ ነው ሁሉ ጭፍን ሩጫ የሚሯሯጡት ምናምን። እነሱ አሁን የሚያተርፉ ነው የሚመስላቸው አይደል? ቅማንት የሚያጠፉ ግን እንዲያ ባደረጉት ቁጥር ቅማንት እየጋለ ጉዱ እየወጣ የተደበቀው ነገር እየዘለዘለ ምናምን ነው የሚመጣው። እንዲህ እኮ ነው የሆነው። ስለዚህ ይሄ እግዚአብሔር ፈቃድ ነው ብዬ አስባለሁ። ዝም ብዬ በሌላ በመንፈሳዊ ትንታኔ ስንመለከተው ማለት ፖለቲካሊ ግን ሳይወዱ በግድ ወደዛ መምጣታቸው አይቀርም። የሚያሳየው እሱ ስለሆነ ማለት ነው። ለምን ማንነትን ጥለህ በራቆትን እየሄድክ ከሌ ነኝ ልትል አትችልም። ልብስ የሚሆነ ማንነትን ትፈልጋለህ ማለት ነው። አይቀርም ጎንደሬነት። ጎንደሬ ቅማንት ነው። በቃ እኮ ግልጽ እኮ ነው። ያልጠፋ ማሳያው እንዳለ አሁን ያለው እንኳን ጎንደር ሌላው በሙሉ ቅማንት ነው። የት ይቀርለታል እሱ ማለት ነው። አይቀርም እሱ በራሱ ጊዜ ማለት ነው። እኛ ገፍተን ምንም አናመጣው። በራሳቸው ሴራ እኛ እውነታውን እንድናወጣ እያደረጉን ስለመጡ ነው። አሁን ፋሲለደስ አፄ ፋሲለደስ ማን ነው ቅማንት ነው ብሎት የሚያውቀው? ማን የሕገ ልቦና አምልኮት ተከታይ እንደነበረ ያውቃል? ማን ያውቃል? ደብቀውት እኮ ነበረ አለ እንዴ? ደብቀውት ነበረ። የጸሎት ማድረጊያው ቦታ የህንፃው የምድሩን እኮ ደብቀውት ነው የነበረው። ቀስ በቀስ እኮ እየተጎለጎለ ወጣ አይደል? ይሄ ሁሉ ቆፍረን ስንቆፍር ያም ሲል የእውነቱ እየመጣ አይደል እንዴ? የት ይቀራል? ይሄ ሁሉ እውነት ሲሆን ሳይወድ በግድ ይለምደዋል፣ ቅማንትነቱን ይቀበላል ማለት ነው። ይህን ማየት ያስፈልጋል። ሌላው ሶስተኛው ዝርፊያና ስርዓት አልበኝነት ጎልቶ ይታያል። ጎንደር ላይ ጎልቶ ይወጣል። ጥርሱን አግጥጦ አይኑን አፍጥጦ ሰይፍ ይዞ እንደፈለገ ነው የሚያደርገው ማለት ነው። በዛ ጊዜ እርስ በርስ መፋጀት ይመጣል፣ ሰው ያማርራል። ስለዚህ ማን ችግር ይወድቃል ማለት ነው። ጎንደር ከተማ ላይ ያለ የፋርጣ ቡድን ጥቃት ይደርስበታል። ተደራጅቶ ይሄ የሌላው ጎንደር አታክ ያደርገዋል። ሂድ ወደ ደቡብ ጎንደር ነው የሚለው፣ ጠራርጎ ያባረዋል። በቃ ከዛ በኋላ ጎንደር ነፃ ትሆናለች ማለት ነው። አለቀ፣ ነፃ ሆነች ማለት ነው። ሰው ፋርጣ መታረጃዋን ቆፍራ ታመጣለች ማለት ነው። ይሄ ክልል ከተቋቋመ እንደዛ ነው የሚሆነው። ዩልሲ ዋት ዊል ሃፕን በግልጽ ለማየት ማለት ነው። በአጠቃላይ ይሄ ለብልጽግና የፖለቲካ ትርፍ ነው። ለፋርጣው ጊዜያዊ የኢኮኖሚ የምናምን ትርፍ ነው፣ የስልጣን ትርፍ ነው፣ ጊዜያዊ በሆነ መንገድ ማለት ነው። ነገር ግን ኢን ዘ ሎንግ ረን ለእንትኑ አይመችም። ሜይ ቢ ለዋናው ለፒፒ የሚባለው ፓርቲ ሊጠቅመው ይችላል። ለዛ ጎንደር ከባቢ ላለ ማህበረሰብም ለፋርጣ ቡድንም አያመቸውም። መጨረሻ ላይ ችግር ውስጥ ነው የሚገቡት። ለጊዜው ግን ድል ያደረጉ ሊመስላቸው ይችላል፣ ይመሰርቱታል። ይብልሲ ታንኪዩ። መልካም እንግዲህ ምናልባት መጨረሻ ምን ሊፈጠር እንደሚችል ከጠቆምካቸው ጉዳዩን አቋርጠው እንዳይተውት እንደዚህ ምን ሆን ከሆነማ ብለው እንዳይተውት የሚል ስጋት አለ። ይቀጥሉ፣ ለእኛም ጥሩ ነው። ይህ ከጎጃም ከሸዋ ከወሎ የመጣ ቅማንት ሲጨፈጭፍ የነበረው ኃይልም ምናልባት ድጋሚ እንደዚህ አይነት ችግር ቢመጣ ከዛ እንዲቀር ምን አገባኝ ብሎ እንዲቀር ያደርገዋል። ያኔ ብቻ ለብቻ እንገናኛለን ማለት ነው። በፊትም ከየትም ተሰብስቦ የፈራው የለም፣ መብቱን አስከብሯል። ቅማንት ራሱን ተከላክሏል፣ ከማንም ቦታ አልሄደም። አሁን ደግሞ ያው ብቻ ለብቻ እንገናኛለን ማለት ነው። ስለዚህ ቀጥሉበት የሚል እንትን ያለ እኔ በግሌ ይህን ሀሳብ እንደ ማለት ከህገ መንግስቱ አንጻር አልገዛውም፣ ግን ይቀጥሉበት ምንም ችግር የለውም የሚለውን ከሚያመጡት ችግር አንጻር የተሻለ ነው ብዬ ነው የማስበው። ባጭሩ ሸዋው አድፍጧል፣ ታውቃለህ። ምንም መናገር አይፈልግም፣ ዝም ነው የሚለው። ጎጃሜና ወሎዬ አሁን ካለበት ከፍታ መውረድ አይፈልግም። እንደውም የጎጃም ፋኖ ነው ደሳሌ ጣሰውን በእጅ አዙር ከስልጣን ያስወረደው የሚል ቅስቀሳ ሁላ አለ። አይተህ ከሆነ እንደውም አሁን በደሳሌ ጣሰው ቦታ የተቀመጠው ወሎዬ የወሎ ሰላም ነው የሚላል። የወሎ ሰላም ነው እያሉ ነው። ዶክተር ማነው እሸቴ ነው ማነው የሚሉት? እኔ አላቅም። ከየት ይምጣኛ የምናውቀው ነገር የለም። ምክንያቱም ከዛ ቦታ ላይ የተቀመጠ የቅማንትን ይጠቅማል የሚል እንትንም ስለሌለ፣ ስለዚህ ወደ የት እየሄደ ነው የሚለውን በግልጽ ማየት ይቻላል። ጫካ ያለው ፋኖ ራሱ አንድ መሆን አልቻለም። ስለዚህ ይህ ነገር ወደፊቱ ምን ሊያመጣ እንደሚችል አብረን የምናየው ሆኖ ይቀጥሉ፣ ያዋጣቸው የሚለውን እሱን እኔም በዚህ ጉዳይ ሀሳብ መስጠት እፈልጋለሁ። ምናልባት ግን ያላነሳው ይህ ተከዜ የሚባለው አሁን ወልቃይት ራሴን ችዬ ክልል ሆናለሁ የሚል አይነት አንዳንድ ሀሳብ ትሰማለህ። ስለዚህ አሁን የተከዜ ዘብ እያሉ የሚያስመርቁት እነ ደመቀ ዘውዱ አለ። አሁን ደመቀ ዘውዱ ከጎንደር ህብረት ጋር እንደሚሰራ ምንም ይታወቃል፣ ግልጽ ነው። እሱን እኮ ጎንደር ክልል ሲመሰረት ከተከዜ ምላሽ ወደ ጎንደር ከተቀለልከው የጎንደር ክልል ፕሬዚዳንት ሆነህ ትቀጥላለህ የሚል እንትን ሁላ እንዳለ በውስጥ ይህ እንደዚህ አይነት ንግግር እንዳለም ሁሉ እንሰማለን። እንደ ቀልድ ይወራል እንደዚህ አይነት ነገርና ምናልባት ይህ ከዛ አካባቢ የሚሰለጥነው ኃይል ያን ብቻ ለመጠበቅ ነው ወይስ ደግሞ የጎንደር ክልልነቱን ሲሆን
አብሮ አጠቃላይ ጠቅልሎ ክልሉን በጸጥታ ዘርፍ ለመምራት ነው የሚለውን እሱንም ለወደፊቱ የምናየው ነው የሚሆነው። እንግዲህ ዊልሲ ወደሚቀጥለው ጥያቄ ልለፍና በመጨረሻ አሁን እንግዲህ ከፋርጣው የጎንደር ክልልነት ምስረታ ጋር በተያያዘ ቅማንቱ ምን ማድረግ አለበት የሚለው ማንሳት አለብን። ምክንያቱም ቅድም ስታነሳው የነበረው ይህ የጎንደር ክልልነት በቅማንት ላይ የሚያመጣው ተጽዕኖ እንዳለ ከዚህ በፊትም የሰራው በደል እንዳለ ይህ ጎንደርን ክልል እናደርጋለን የሚለው ኃይል ምን ሊያመጣ ነው? ቅማንትን ለማጥፋት እንደሆነ ግልጽ ነው። ይጠፋል አይጠፋም የሚለው እሱ ሌላ ጉዳይ ሆኖ ምናልባት ከዚህ አንጻር ቅማንቱ ምን ያደርግ የሚለውን ሀሳብ በመጨረሻ እናንሳና የዛሬውን ጉዳያችን እንዝጋ። ኦኬ የተከዜ ዘብ ምናምን የሚባለው እኔ አላውቀው ምን እንደሆነ ራሱ እንትኑ ዓላማው ምን እንደሆነ ያው የነ ኮሎኔል ደመቀ ዘውዱ ስጋት አላቸው። የሰሩት ስራ ወንጀል እዛ የሰሩት ይታወቃል እኮ። ስለዚህ ባይኮ ኮርኩርክ የወልቃይት የሚባለው መልቀቅ አይፈልግም የፈለገ ቢሆን። ስለዚህ የደሃ ልጅ መዘጋጀት አለበት ውጊያ። ህወሓት ደግሞ ከ1970ዎቹ ጀምሮ ለእንትና ያ ምንድን ነው አሁን ወልቃይት ለሚባለው ቦታ ከፍተኛ የሆነ መስዋዕትነት ከፍያለሁ ብሎ የሚያምን ነው። እስከ ሳንጃ እስከ ሙሴባም የተዋጋውን እስከ 1978 እናውቃለን። ከባድ መስዋዕትነት ከፍሏል በዛ ጊዜ በነበረው ማለት ነው። ከሱዳን ወደ ትግራይ መግቢያው እንትን ስለነበረ ማለት ነው። በዚህ ምክንያት ያ ቦታ በፍጹም ለሌላ አካል እሰጣለሁ ብሎ አያምንም። ቲፒኤልኤፍ የፈለገ ቢሆን የትግራይ እንትን ራሱ ትግራውያን ራሱ ምንም ይሁን ምን ያ ምዕራብ ትግራይ ብለው ነው የሚጠሩት እነሱ ወልቃይትን እንሰጣለን ብለው አያምኑም፣ አይሰጡም። በቃ እሱ የሞት ሽረት ትግል ነው። ስለዚህ ውጊያው እንደማይቀር ያውቃሉ። ወደ ትግራይ መሆን አይችልም፣ እንደዛ ሆኖ መሆን አይችልም። ወደ አማራ መሆን ይፈልጋል አሁን የሚባለው ነገር። ስለዚህ የጎንደር ክልል ቢመሰረት የጎንደር ክልል ውስጥ ይመጣል። ፕሬዚዳንት እናደርጋለን ምናምን ምን ችግር አለው ይሉታል። መጨረሻ ላይ ገለብጡታል። ይሄ እኮ ግልጽ እኮ ነው። እነሱ እስከጠቀማቸው ድረስ ነው እንደዚህ አድርገህ ትወስደውና መጨረሻ ይጥሉታል። ይሄ ግልጽ ነው የሚታወቅ ነገር ስለሆነ ማለት ነው። ስለዚህ አሁን ያ ኃይል የሚያደራጁት ምናምን በቃ ወልቃይት እንዳይደፈር ስለሚፈልግ ነው፣ ሌላ ነገር የለውም። ደመቀ ዘውዱም አብረው የነበሩ ወንጀለኞችም እዛ ምዕራብ ትግራይ ውስጥ የተፈጸመው ወንጀል በሙሉ ተጠያቂ ስለሆኑ ላለመጠየቅ የግዴታ ወደ ትግራይ ክልል እንዳይሄድ ማድረግ አለብን። ግዴታ እኮ ነው። ወልቃይትን አሳልፈው ከሰጠ ዘመደ እንትና ማነው ኮሎኔል ደመቀ ዘውዱ መቀመጥ አይችልም። የት ይቀመጣል? የት ይሄዳል? አማራ ክልል መጥቶ መቀመጥ አይችልም። ወልቃይትን ሰጥቷላ፣ ማንም አያስቀምጠውም። ስለዚህ በጣም ብዙ ነገሮች አሉ ማለት። ወደ ትግራይ ክልል ከተጠቃለለ ደግሞ መከሰሱ አይቀርም በዘር ማጥፋት ወንጀል። ስለዚህ ያ ግዴታ ያን ቦታ ይዘ ለመቀጠል ከፍተኛ የሆነ ታጣቂ ምናምን ማለት አለብን፣ ማሰማራት አለብን። ጥያቄው በታጣቂ ብዛት ይቆማል አይቆምም? እሱ ጥያቄው ማለት ይቆማል አይቆምም? ወልቃይትን በታጣቂ ብዛት ያስቀሩታል አያስቀሩትም? በሰላማዊ መንገድ እስካልተፈታ ድረስ ወልቃይትን በታጣቂ ማስቀረት አይችልም። በትግራይ በኩልም ቢሆን በሰላማዊ ጉዳዩን በሰላማዊ ሴትል እስካላደረገው ድረስ ይዞ የራሱ አድርጎ መቀጠል አይችልም። ሰላማዊ መፍትሄ ነው ወልቃይት የሚያስፈልገው። ያ የወልቃይት ህዝብ መወሰን አለበት። እኔ ተደጋጋሚ እንደምለው ማለት የወልቃይት ህዝብ እኔ ማነኝ የሚለውን ነገር መወሰን ያለበት ማለት ነው። እኔ ብዙ ጊዜ አድቫይስ አድርጌያለሁ። ታውቃለህ፣ ከታሪክም ከምንም አንጻር ወልቃይት ወልቄ ነው፣ ወልቄ ነው አለቀ። ስለዚህ ወልቃይት በሚል ራሱን ችሎ የወልቃይት ክልል ከመሰረተ ያ በሰላማዊ መንገድ ህዝበ ውሳኔ ማለት ነው። በጉልበት ከሆነ ችግር ነው። በጉልበት ማንም አይሰጥህም። ወልቃይትን ክልል አደርጋለሁ ቢሉ የአማራው ኃይል ራሱ አይፈቅድልህም፣ የትግራይ ኃይልም አይፈቅድልህም። በእንትን ከሆነ ግን በሪፈረንደም ከሆነ ወይም ህዝበ ውሳኔ ከሆነ የወልቃይት ህዝብ ነው የሚወስነው። ሌላው ምን ያገባዋል? እዛ የኖረ ህዝብ ነው የሚወስነው። የወልቃይት ህዝብ ነው ማጆሪቲው ነው። ዜና የወልቃይት ህዝብ ሲወስን የሚመጣውን ነገር እናያለን። ራሴን ችዬ ክልል ነው የሚሆነው እኔ ወልቃይቴ ነኝ ብሎ ከወሰነ ማን ይከለክለዋል? ከዛ በኋላ ትግራይ ክሌም ማድረግ አይችልም። ተሸንፏላ በድምፅ ብዛት በድምፅ ብልጫ። አማራም ክሌም ማድረግ ተሸንፏል በድምፅ ብልጫ። ህዝበ ውሳኔ ከተደረገ ወልቃይት ላይ 3 ድምፅ መኖር አለበት። እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ወልቃይት ነኝ የሚል ምርጫ ሊኖራቸው ይገባል ማለት ነው። እንደዛ ከሆነ ወልቃይት ነው የሚለው እንደሚያሸንፍ አትጠራጠር። እሱ ነው የሚያሸንፍ እንጂ ተጨፍኖ አማራ ነኝ ብለው የማይገቡ ተጨፍኖ ትግሬም ነው ማለት አይችልም። እነሱ ቋንቋና ትግርኛ ባህልና አማርኛ እያሉ ነው የኖሩት። ነው በግድ ማለት እየተታለሉ ማለት ነው። አንዳንዴም የፖለቲካውን ነፋስ እያዩ ወደ አሸነፈው እየሄዱ ስለነበረ ማለት ነው ትልቅ ቀውስ ውስጥ የገቡት። አይ ቲንክ ያን ለማስጠበቅ ነው እነ ደመቀ ዘውዱ የሚታገሉት ብዬ ነው ማስበው። ወልቃይትን ክልል ያደርጉታል የሚል ግን እንትን የለኝም። ይጣላሉ፣ ከሁለቱ ችግር ውስጥ ይገባሉ። እንደዛ ከሆነ እንቅስቃሴው ይህም አሳልፈው ስለሚሰጠው ችግር ውስጥ ይወድቃል። ስለዚህ የግድ ወደ አማራው
ክልል ተለጥፎ ወይም ወደ ጎንደሩ ተለጥፎ ነው የሚሄደው ብዬ ነው የማስበው። ኦኬ እንግዲህ ከፋርጣው የጎንደር ክልልነት ምስረታ ጋር በተዛመደ ቅማንቱ ምን ማድረግ አለበት ነው። ቅድም እንዳልኩት አብዛኛው ትንታኔ ቅድም ላይ እዛ ጋር ቅርብ ያለው ግን ህብረተሰቡ ማድረግ ያለበት አለ አይደል? በየጊዜው ለሚፈጠሩ ጉዳዮች መልስ ስለሚያስፈልግ ጥንቃቄ ይሄ ጉዳት ለመቀነስ መስራት ስላለበት ማለት ነው። ስለዚህ ምንድነው ይሄ ትግሉን አጠናክሮ መቀጠል ነው። ቅማንት ዋናው ነገር ትግሉን አጠናክሮ ቀጥል። በቃ ምን አስተዳደር ተመሰረተ አልተመሰረተ አይደለም፣ እንደነከስክ ቀጥል። በቃ የታሰርክም ታስረት ትታገላለህ። መሬት ያለ ይታገላል፣ ሚዲያ ላይ ያለ ይታገላል፣ ሰራዊትም ይታገላል። ቀጥል ትግልን። ያ ሳይወድ በግድ እየመጣ ወደ ከፍተኛ ደረጃ ያደርሱናል። እኛ አይደለም ክልል ሀገር የምንመራበትን እድል ሁሉ ያመጡልናል ብዬ ነው የማስበው። እንደዛ ነው አጋጣሚው። ምን ቅማንት ይነግሳል አይደል የሚሉት እነሱ እንትን ሲሰጡ ይነግሳል ተብሏል። የሚነግስ ከሆነ ትንቢት ነው። በዱላ በጥይት በጎመድ ብለህ አታቆመውም። ቅማንቱ ይመለሳል ማለት ነው። ወደ ከጠፋበት ይመጣል ማለት ነው። የሰው ስልጣን ይቀማል ማለት አይደለም። ያንን ማየት ያስፈልጋል። ታሪክህን፣ ቋንቋህን፣ ባህልህን፣ ወግን ማወቅ፣ መጠበቅ፣ ማሳወቅ እንዲህ በማድረግ ነው ፋርጣን የምትከላከለው ማለት ነው። የጠፋውን የግራ የገባውን የአማራ ወንድምህን የምታስተምረው በዚህ መንገድ ነው። የፋርጣውን ትንከስስን የምታሳየው በዚህ መንገድ ነው። ስለዚህ እዚህ ጋር ፎከስ ማድረግ ያስፈልጋል ማለት ነው። ሌላው የራስህን ክልል መመስረት ነው። ሌላ ነገር የለውም። በቃ አለቀ። የቅማንት ክልል ትመሰርታለህ። የምንታገለውም ለዛ ስለሆነ ቅማንት ክልል ከሆነ ከዚህ ፋርጣ ጋር ምን ያዳርሰናል? ምንም። በቃ እንደ ተራ ሰው መጥቶ ከመኖር ይችላል። በቅማንት ምድር ተወዳድሮ ምናምን የሆነ ነገር ስራ መቀጠር ምን ይችላል? አለቀ። አይ እኔ አስተዳደር በቅማንት ክልል ውስጥ እና አስተዳደሪ ክልል መሪ ነው መሆነው በፋርጣነቴ ብሎ ከመጣ ቅማንተኛ መናገር አለበት። ከተማረ ምን ችግር አለው? እየተናገረ እንየው። አይማርም። ፋርጣ ኦሮምኛ ተምሮ ያውቃል? በኦሮሞ ምድር ያን ሁሉ ሲኖር አይማርም። ሌላም ቋንቋ አይማርም። ዝሮ ግን ዋናው እኛ ቋንቋት የራሳችን ክልል መመስረት አለብን። ቋንቋችን፣ ወጋችን፣ ታሪካችን ማሳደግ የሚለው ይሰመርበት። ሌላው ልዩ ማህበራዊና ምጣኔ ሀብታዊ ስትራቴጂዎችን መንደፍ ያስፈልጋል። አሁን ከተቀመጠው አንጻር ምንድን ነው መስራት ያለብን? ምን አይነት ማህበራዊ ስትራቴጂ ነው? ምናልባት ምን አይነት ምጣኔ ሀብታዊ ስትራቴጂ ያስፈልገናል? ኢቭን ከባህል ጋር ከምንም ጋር ተያይዞ እንዴት ነው ቅማንትነቱን ጠብቆ የሚቀጥለው በዚህ ሁኔታ በዚህ ሂደት እንዲህ ቢሆን የሚለው ነገር ውይይት ያስፈልጋል። ታጋዮች፣ ሁሉም የቅማንት ልሂቃን ህብረተሰቡ ጋም ቢሆን ይህ አይነት ውይይትና ሀሳብ ሊኖር ይገባል። አዌር ማድረግ አለበት ህብረተሰቡ ማለት ነው። ሌላ ራስን ከጎንደሬነት የማንነት ሰላቢ ቡዳ መጠበቅ አለብን። ጎንደሬነት ማለት የቅማንትነት አይዴንቲቲን ወይም ማንነት ሰላቢ የሆነ ቡዳ ነው ማለት። ስለዚህ ከዚህ ሰላቢነት ማንነት ሰላቢ የሆነ በሽታ መጠበቅ አለብን ማለት ነው። ከተሰለብክ ታጠዋለህ ሁሉን ነገር ማለት በቃ። አሁን አንዳንድ ቅማንት ሜይ ቢ ተደናብሮ ጎንደሬ እያለ ምናምን ከጮኸ በቃ አለቀ። ከዛ በኋላ ተሰለበ ማለት ነው። እንደ ጎንደር ህብረት በጋብቻ ማሰብ ይጀምራል ማለት ነው። አበልጅ ምናምን እያለ ይመጣል ማለት ነው። እንዲህ አይነት ነገር የጡት አባትም ይመጣል አይቀርም። እንዲህ አይነት ነገሮች ስለሚመጡ መጠንቀቅ ያስፈልጋል ከወዲሁ ማለት ነው። ሌላው የፋርጣውንና የጎንደር ህብረቱን ሴራ በግልጽ ማወቅ፣ ማሳወቅ፣ በሚዲያ አውጥተህ ማጋለጥ፣ በመረጃ አስደግፈ ማለት በመረጃ እያስደግፍ ማጋለጥ ነው። ስለዚህ የኢትዮጵያ ህዝብ ይለምዳል፣ ያውቃል፣ ይረዳል ማለት ነው፣ ይቀበላል። ዛሬ እኛ ብዙ እየተናገር ነው፣ ይሰማሉ ግን አይቀበሉትም አይደለ? በሆነ ጊዜ እየጎረጎሩ ተመልሰው እኛ ያተናገርነውን ያዳምጡታል። እንዲህ ተብሎ ነበር እኮ እንዲህ ብሏል ጃኖ ቅማንት ሚዲያ እያሉ እየዞሩ እኛን የሚያመሰግኑበት ዘመን ይመጣል። አሁን እኛ እውነትን ማቅረብ ብቻ ነው እየሰራን ስለሆነ ማለት ነው። ይሄ በጣም አስፈላጊ ነው። ሌላው ያለንን አንድነት ማጠናከር አለብን ቅማንቶች ማለት ነው። አንድነታችን አጠናክረን ቢያገው ሸንጎ የሚባል ኮልኮሌ የምናምን ኮልኮሌ ምናምን መጥቶ ሊበትን አይገባም። አንድ ሆነ ተጠናክረህ መቀጠል ነው። ቅማንትነት የሚጠበቀው በዛ መንገድ ነው። ከፋርጣው የማንነት ሰላቢ ቡድንም ምንድነው በዚህ መንገድ ነው ብዬ ነው ማስበው። ታንኪዩ። መልካም ዘንድሮ እንግዲህ በመጨረሻ ላስተላለፍከው መልእክት ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ዛሬ በወቅታዊ ጉዳይ አንስተን ወደ እናንተ ያደረስናቸው መረጃዎች ይህን ይመስሉ ነበር። በድጋሚ ከልብ እናመሰግናለን። መልካም ጊዜ ሁላችሁ